ጸጥ በሰላም አንተ ተከብረህ መኖር ነው የምትፈልገው። እኔ ደግሞ አስከብሬው መኖር ነው የምፈልገው። ቀቀለ ብለው ከሰሜን ይወልፈድ ወስደ ብለው በጌታ በኢየሱስ ክርስቶስ ግን አልደራደርም። የኔን ስም እንደፈለክ አድርገው እንደፈለክ። አንቺ እዚህ ጋር ወደርክም ጠላህም ማለት ነው። ወደርክም ጠላህም እናቱን ይዘትጓዛለህ። የቤተክርስቲያኒቱ ፉከራ ነው። ይሄ ኦርቶዶክስ ፉከራ ነው። ወደርክም ጠላህም በሚባል አይደለም ክርስትና የሚሰጣል ትምህርት የሚሰጠው ነው። በእውቀት እናቱን ስለጠላ ድረስ እናቱን ተጠላ። እኛ ስለ ጥላቻ አላወራም። እኛ ስለ ጥላቻ እናወራ። ትፈወሻለሽ እንዴት ታገኛለሽ ብሎ ታምራት ገለታ ካታለለና ለህግ የሚቀርብ ከሆነ ደሴም ይችል ልጅ ቅድም ስናዋራት የነበረውን ልጅ እያጣመሙ እያታለሉ ካህን ይሁን ቄስ በለው ፓስተር ይሁን ነብይ በለው በህግ ነው የሚጠየቀው። ይሄ የዳግም ኤርምያስ ስራ አይደለም። አሁን እዚህ ጋር ሃይማኖት ስላልሆነ መንግስት ይገባበታል። መንግስት ማይገባው በይቅርታዋ ነው። እሱ ነው የወለደችው ሲጀመር ማለት ነው። እሷ ባትወልዶ ኑሮ እናንተ ማትወልዱም የነበር ልንገር አስልጭስ ነው። በተለይ አንድ ዘማሪ አለ እዚሁኛ መንደር ማለት ነው። በብዙ ትዕግስት እንለፍ ብለን ነው። በጣም ተንቀዥቅዣሃል አንተ ዘማሪው ወንድማችን። በካሴትህ የባረከንን ያህል እንደው አንደበትህም ዝም ቢል ጥሩ ነበር። ስናይ ያልሰማን ሰሞኑን ያላየን እንዳይመስላችሁ። አሁን በጣም it's getting out of line፣ በጣም out of the በጣም እያበዛችሁት መጣችኋል። እቺን ያዙልኝ። በነፃም ከዚህ በኋላ እንዳትቀጥሉ አቁሙ። እህት የሆኑ ወንድም የሆኑ ላገኛቸው የምችላቸውን በራሴ መንገድ አገኛቸዋለሁ። ከዚህ በኋላ ግን በቃ እቺን ልጅ ስታስቡ ውስጣችሁ ይንሰፍሰፍ። ለኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው። ኃይላችን የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀሉ እንድናለን ድነናልም ይላለኝ መስቀሉ። እሺ ይሄንን ታዲያ ከየት ነው ያገኘሽው? ከተረት መጽሐፍ ወይስ ከመጽሐፍ ቅዱስ? ከመጽሐፍ ቅዱስ ካሳደገች ተምዬ ተኦርቶዶክስ መጽሐፍ ቅዱስ ላይ። አዎ ውዳሴ ማርያም ላይ አለልህ። ውዳሴ ማርያም መጽሐፍ ቅዱስ ነው። ውዳሴ ማርያም ላይ የዘወትር ጸሎት ላይ ታገኘዋለህ። ግባና መጽሐፍ ቅዱስ ነው ወይ አልማዚ? ይኸውልህ ከፈለግ ከስረ መሰረቱ ጀምሬ የዘወትር ጸሎት ላይ ግባና አንብበው እኮ መጽሐፍ ቅዱስ ነው ወይ ገብተን እንድናነበው። ውዳሴ ማርያም አሁን መጽሐፍ ቅዱስ ነው? እንግዳ ምንድን ነው? ይኸውልህ ሁሉን ይዝ ዳዊት አለ ሲጀመር እናንተ ላይ ቀንጭባችሁ ነው ይዛችሁ የምትሄዱትኝ። እኔ ሁሉንም ሰው ሰይድ አይደለም የእናንተ ሃይማኖት። ይኸውልህ የኔን ሃይማኖትም እንዲነካብኝ አልፈልግም፣ የማንም ሃይማኖት እንዲነካብኝ አልፈልግም። ግን እኛ የተጻፈውን በመስቀል ላይ ስለመጣ እኮ የተጻፈው መጽሐፍ ቅዱስ ነው ወይ እኮ ነው ያልኩሽ። መጽሐፍ ቅዱስ ብለው ነው ነገርሽ አይደለም። ያገኘሁትን ተመዝሙረ ዳዊት ላይ ሙሉ ዳዊት የሚይዝ መጽሐፍ አለን። ተፈለክ ቪዲዮ ገልጫ ሳይሆን መዝሙረ ዳዊት። አዎ እስቲ ካሜራ በትልቁ አድርግሽና እስቲ ማይስ ያብስቲ ካሜራ ጎበዝ መዝሙረ ዳዊት ላይ ልታሳየን። ይሄው ያለ መዝሙረ ዳዊት ነው እሱ። አዎ ተፈለክ መዝሙረ ዳዊት ነው ይሄ። ሙሉን የያዘ ማለት ነው። እስቲ ካሜራውን አዙሪውና እስቲ ያሳይ። ሁሉን የያዘ እስቲ ዳዊት ነው ይሄ። ከፈለክ ደግሞ ካሜራውን አዙሪውና ይሄው እኮ እሱም እንዳለሽማ ይኸው ጎበዝ አለሽ። አሁን መጽሐፍቶቹ እንዳሉሽ እያየን ነው። ደግሞ ይሄው ጥያቄው እናቱን ይዤ የሚሄድበት ማለት ነው። እመቤቴ ማርያም ያለችበት ይሄው ማርያም እሱ ላይ ያለች። ኦኬ እሺ እንመጣለን። ብዙ ሀሳብ እንዳይሆንብን። ስለዚህ እኛ ካሜራውን አታጥፊው። ቆይ ቅድም ያነበብሽው አልማዚ ቆይ አንዴ እኮ እንድንረዳሽ ያልሽው ነገር እናቱን ጥለን ልጁን ይዘን አንጓዝ። ችግር የለም እንመጣለን። እናቱ ላይ እንመጣለን። ቆይ አሁን ጥያቄው ምንድነው? ቅድም መዝሙረ ዳዊት ላይ አለ ብለሽን የለ? ቆይ እንመጣለን። እናቱ ላይ ደግሞ እንመጣለን፣ እናወራለን። መዝሙረ ዳዊት ላይ አለ ብለሽን የለ? ቅድም ያነበብሽው ሐሳብ
ኖ ይሄ ዳዊቱ ላይ አብሮ የሚጻፍ ነው። ልንገርህ እኮ ዳዊት ላይ አለ፣ መዝሙረ ዳዊት ላይ አለ እያልሽን ያለሽ? ኖ መዝሙረ ዳዊት ሳይሆን ይሄ የዘወትር ጸሎት ራሱን የቻለ አለ። የዘወትር ጸሎት ላይ ማለት ነው። ያለች መጽሐፍ ቅዱስ ላይ የለም ማለት ነው። ዳዊት የሚደገመው ዳዊት ላይ የሚጻፍ አለ። እሱን ያለችው። አዎ እንጂ መዝሙረ ዳዊት መጽሐፍ ቅዱስ ላይ ያለውን አልገባኝም። የሚጻፍ አለ ዳዊት የሚባል እኛ ጋር ማለት ነው። አሁን እኔ የጠየኳት እኮ ቆይ ሮያል ይኸውልሽ የጠየኩሽ የታለም ቅድም ምን አልሽን መሰለሽ? የእግዚአብሔር ቃል ነው ብለሽ እንደማስረጃ ስታመጪ መዝሙረ ዳዊት ላይ አለ አይነት ሐሳቤ ነበር ያወራሽን ነው። እኛ በአጠቃላይ ማለት ነው ለምሳሌ የሚካኤል አለ፣ የገብርኤል አለ፣ የኢየሱስ ክርስቶስ አለ። ይሄ ዳዊት ማለት ነው ጠቅላላ የያዘልን ነው። ገብቶሃል? ምኑን ነው የያዘው ዳዊት? የትኛው ዳዊት? እየነገርኩ ነኝ። የሚካኤል አለና የገብርኤል አለና አልማዜ እኮ የትኛው ዳዊት? የምናውቀው ጌታ የመረጠው እንደ ልብ ያለው እሱ ዳዊት ነው። አሁን ያልሽውን ሐሳብ ያወራው እናንተ ስለ ኢየሱስ ብቻ ነው የምትሰብኩት። ገብቶሃል እኮ አንቺ ታዲያ ሌላ ለምን ትሰብኪያለሽ? የኛ እምነት ደግሞ እናቱን ጥለን እኛ አንጓዝ። ገብቶሃል? እኔ ወንድሜ ገብቶ ብቻውን ስላገኛችሁት ነው እኔ ለስላብር የገባሁት። ገብቶሃል? ጎበዝ። አይ ማበርሽማ ጥሩ ነው እኮ ተመችቶናል። ሮያል ብቻውን ሆኖ ተቸግሮ ነበረና መግባትሽ ጥሩ ነው። ግን አሁን ለምሳሌ እሺ መስቀሉን እንድትረጁ ነው እታለም። አሁን መጽሐፍ ቅዱስ ላይ አሁን ቅድም ያነበብሽው ሐሳብ የለም። እንዲሁ መረዳት ስላለብሽ ማለት ነው። መጽሐፍ ቅዱስ ላይ የለም። ተናንተ የለምተኛ ግን አለ። ተናንተ የለምተኛ ግን አለ። የናንተም ቅድም አሁን ጥቁሩን ገልጠሽዋል ነበር፣ አሳይተሽናል ነበር 80 ያዱ ኦኬ፣ ቀይ ከንፈር ያለውን እሱ ውስጥም የለም እታለም፣ እሱ ውስጥም የለም። ቆይ አንዴ እንድትረጁ ነው መጽሐፍ ቅዱስ የምንለው እሱን ነው። እሺ ሌሎቹ መጽሐፍ ቅዱስ አይደሉም። ያው ለእናንተ አንድ መጽሐፍ ነው ይዛችሁ የምትጓዙት አይደል? ለቤተ ክርስቲያን ላንቺም ራሱ ትክክላለ። እኛ መጽሐፍ ቅዱስ ብቻ ብለን አንልም። እኛ መጽሐፍ ቅዱስ ብቻ ሳይሆን ሌሎች መጽሐፍቶችን ስለምንጠቀም አልማዝ ማስረዳት ምን ስላለባት ነው። እና መጽሐፍ ቅዱስ ብቻ ስለማንጠቀም አይደል? አልማዝ የተለያዩ መጽሐፍቶችን እንጠቀማለን። ትክክል ነው። አንዴ ሮያል ቆይ ልታግዘን የገባችሁና አሁን እድል ስጣት። እኔ ማንም አያግዘኝም። እኔ ብቻዬን ሀገር ነኝ ብቻዬን። ጎበዝ ማርያም ወንድም በርታ። ቆይ ሮያል ሚዩት አድርግ። እኔ ብቻዬን ሀገር ነኝ። እኔ ወንድምሽ አስጨነቀኝ። ጎበዝ እሺ ለሮያል ቆይ ፉከራውን እዛው። እሺ አሁን እንድትረጂው ታላ ኦኬ። አሁን የገለጥሽው ጽሁፍ መጽሐፍ ቅዱስ እንዳልሆነ ተረጂው። ቤተክርስቲያንሽም መጽሐፍ ቅዱስ ብላ ቆይ ስሚ ይጠቅምሻል። እንዴት ብዙ ልክ ነው። ብዙ ሰው እንደዚህ የመሰለው ነው ሲኦል እየገባ ያለው። አይሻ አላዛር አልማዝ ያሻቸው መጽሐፍቶች ከጥቁሩ በስተቀር የእግዚአብሔር እስትንፋስ ያለበት መጽሐፍ አይደለም። ሰዎች የደረሷቸው የልባቸውን የጻፉባቸው መጽሐፍቶች ናቸው። ኦኬ ለዚህ ነው ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ በተቃርኖ የቆመው። አይሽ መጽሐፍ ቅዱስ ላይ አንድም ቦታ ላይ ከዘፍጥረት እስከ ራዕይ ከእግዚአብሔር ውጪ የሚያድን ነገርን የሰበከ የተነገረ ምንም የለም። እንደውም መጽሐፍ ቅዱስ መግለጥ ትችያለሽ? እገልጣለሁ ግን ሮያል ፕሊዝ ምን በዚህ ሰዓት ላይ ማለት አልነካም። ገብቶሃል? ለምን ደሞ አትነኪው? አይ እኔ ላንተ ላሳይ ብዬ እንጂ ማለት ነው። እኔ ማምንበትን ማለት ነው። ገብቶሃል? እኔ የወደድኩትን ይዤ ተከትያለሁ። ገብቶሃል እኮ ለምንድን ነው የማትነኪው? አልማዜ ለምንድን ነው የማትነኪው? አይ እንግዲህ አንተ ይዘህ እዛው የያዛችሁትን እራሳችሁ አንቡ። ገብቶሃል? አንቺ በያዝሽው እኮ ላሳይሽ ነው። ለምንድን ነው አትንኩ የተባላችሁት? ለምንድን ነው? ኖ አልነካም አይደለም። እኔ ካለሁ እንዴ አነባለሁ ግን እኮ ግለጪውና እስቲ ነው እኔ ማለት ነው የሚጠቅም ነገር ላሳይሽ። ልንገርህ፣ እኔ እናቱን ጥላችሁ ብቻውን ይዛችሁ አትጓዙ። ለምንድን ነው ጨርቅ አድነኝ የምትሉት? ለምንድን ነው የኢየሱስ ክርስቶስ ሲሰቀል ምንድን ነው ጨርቁን
ተቃምተው ለመድኃኒት ይሆናል ብለው አልወሰዱትም? እስቲ ያሳይ። እንደዛ ይወሰዱታል ለመድኃኒት ይሆናል ብለው እስቲ ያሳይ። አልሚዬ ዝም በይ። ምክንያቱም አንቺ አሁን ቆይ ሮያል ፕሊዝ ለማንኛውም መልካም ውሎ ይሁን ማዳር ወይ እንድትረጂሽ እኔ ልግለጥና ላሳይሽ። ችግር የለም አንቺ ባታዩም እኔ ግን ላሳይሽ። ይጠቅምሻል። ስለሚጠቅምሽ አትሊስት ይህንን ነገር እንኳን ብቻ አውቀሽ ብትሄጂ ይጠቅምሻል። እኔ ልግለጠው፣ አንቺ መግለጥ አልፈለግሽም። ቅድም ግን ከእግዚአብሔር ቃል ይልቅ ሌላ ነገር ገልጠሽ ነበረ። ኦኬ ሌላ ነገር ገልጠሽ ነበር። መስቀል አያድንም ስላላችሁ ነው እንዴ? እኮ ሌላ የሚያድነውን እውነተኛ አዳኙ ማን እንደሆነ ላሳይሽ ስልሽ ፈቃደኛ አይደለሽም። መጽሐፉን ብትገልጩ ጥሩ ነበረ፣ ብናየው መጽሐፍ ቅዱስ ምን ብሎ እንደሚናገር ብንረዳው ጥሩ ነበረና እንዲጠቅምሽ ላሳይሽ በደንብ ስለሚጠቅም ማለት ነው። አልሚ በስመር በውስጥ በኩል ሃይቤኝ ምሳ ምናምን ጋብዝሻለሁ። እሺ ሃይቤኝ ሮያል እሺ ሮያል ከዚህ በኋላ ማይክ ከከፈት ይቅርታ አስወርዳለሁ። ሚዩት አድርገና ቁጭ በል። ሐሳብ አንተ ስታወራሪዎቹ ሚዩት ስናስደርግ እሷንም ጨምሮ ሚዩት ስናስደርግ ነበር። ወንድምነት ሚዩት ሲያስደርግልን ነበርና ሶ ሚዩት አድርገህ ቴንክ ዩ። እሺ አማርኛ ማንበብ ትቻለሽ? ቅድም ስላነበብሽ ማለት ነው አይደል? አነባለሁ። እስቲ አንብቢ። ቁጥር 2 ቁጥር 12 መዳን በሌላ ነው። መዳን በማንም የለም። አየሹ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ኦኬ ሶ መዳን በሌላ በማንም የለም እታለም። በመስቀል አይዳንም፣ በልብስ አይዳንም፣ በጥፍር አይዳንም፣ በጭስ አይዳንም። ኦኬ እታለም። ሰዎች የሚድኑበት ተብሎ የተሰጠ አንድ ስም አለ ከሰማይ በታች። ያ ስም ኢየሱስ ይባላል። ከክርስቶስ ኢየሱስ ስም ውጪ ሌላ በማንም ነው የማይዳነው። ይሄ የአዲስ ኪዳን ትምህርት ነው። ይሄ የተናገረው ማን ነው? ከጌታ ስር ቁጭ ብሎ የተማረ ጴጥሮስ። ኦኬ መዳን በሌላ በማንም የለም ያለ የለም ታለ። እንድንበት ደግሞ የተሰጠን ብቸኛ ስም ኢየሱስ ነው። ስለዚህ መስቀል አያድንም፣ የማርያም ስም አያድንም፣ የገብርኤል ስም አያድንም፣ የፓስተር የሐዋርያ ስም አያድንም፣ የማናችንም ስም አያድንም። የሚያድነው የምሬን ነው ኮምሽ የሚያድነው እንግዲህ ካራቲምቱን ይሻለናል። አባቴ ምናሺ እንግዲህ ካራቲምቱን ይሻላል። ታው መስቀል ይሻላችኋል። ታው አያድንም። ካራቴውም አያድንም። ካራቴ እንደማያድን ላሳይሽ። ችግር የለም። ካራቴውም እንደማያድን ላሳይሽ። ካራቴውም ያድና ብለን አናምንም። ሁለት ካራቴ እንግዲህ ካራቴ የሚያድን ከመሰለሽ ካራቴ የማያድንም አልሚ በቃ ወጥቻለሁ። አንቺም ውጪ ምሳሽን በውስጥ መስመር አናግሪ። እሺ ወንድምዬ፣ በውስጥ መስመር አይበለኝ። እሺ እንድትረጁ ያክል ነው። ይኸውልሽ አሁን ጨለማ ውስጥ ቆይ አሁን ለምን እሺ ንገሪኝ። ችግር በዚህ አጋጣሚ መዝሙረ ዳዊትን አንብቤላችሁ ልውረድ ወይስ ምን? ለምንድን ነው የምታነቢልን? ታለው አይ እንደው በእኛ እምነት ያላችሁ ሰዎች እንደው የኛ እምነት ምን ያህል እንደሚያስደስት ለማወቅ ያክል ነው። ከኢየሱስ ሌላ ስም እንደሚያደል ታሳይ ነው። አይ መዝሙረ ዳዊት በደንብ ገብታችሁ ብታነቡት ደግሞ ፍቅሩ የበለጠ የድንግል ማርያም ፍቅር እያደረ መዝሙረ ዳዊትን ታንብቡ ፈቀድላት። እሺ ወንድምና ታዛዥ አንብቢው መዝሙረ ዳዊትን። ለማንኛውም ማለት ነው መልካም ሙሉ ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። በእኔ ሌሊት ነው አንብቢልን። ቆየታችን ከመውጣትሽ በፊት አንብቢልን መዝሙረ ዳዊትን ታነቢልን የፈለግሽው እና አንብበሽ ጥያቄ ካለን ጠይቅሻለን፣ ከሌለ ትወርጃለሽ። አንብቢልን። እሺ
የእውነት አምላክ እሱ በጠራሁት ጊዜ ደረሰልኝ፣ በጭንቀቴ ጊዜም ደረሰልኝ። አቤቱ መዝሙር ስንት ነው? መዝሙር ስንት ነው የምታነቢው? ቁጥሩ መዝሙር 4 ቁጥር ምዕራፍ 4 የስ ለህዝቡ እየተከታተለ እንዲያነበው ማለት ነው። መዝሙር 4 ነው የምታነቢው። እሺ ስለምን የእውነት አምላክ እሱ በጠራሁት ጊዜ ደረሰልኝ፣ በጠራሁት ጊዜ መለሰልኝ፣ በጭንቀቴ ጊዜም ደረሰልኝ። አቤቱ ይቅር በለኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርንስ ትናገራላችሁ? ሐሰትንስ ለምን ታወራላችሁ? እግዚአብሔር በጽድቁ እንደተገለጠ እወቁ። እግዚአብሔር ወደ እርሱ በጠራሁት ጊዜ ይሰማኛል። ተቆጡ፣ ነገር ግን ሰውን አትበድሉ። በምኝታችሁም ሳላችሁ በልባችሁ አስቡ፣ በማስተዋልም ሁኑ። የጽድቁን መሥዋዕት ማን ሰው በእግዚአብሔርም ታመኑ። በጎውን ነገር ማን ያሳየናል ይላሉ፣ ብዙ ናቸው። አቤቱ የፊትህ ብርሃን በላያችን በራ፣ በልባችንም ውስጥ ደስታን ጨመርክ። ከስንዴ ፍሬና ከወይን ዘለላ ከዘይትም ይልቅ በዙ። በሰላም እተኛለሁ አንቀላፋማለሁ፣ አቤቱ ብቻህን በእምነት አሳድረኸኛልና ይላል መዝሙረ ቁጥር 4። ልክ ነው። ቴንኪው እግዚአብሔር አምላክ ይስጥልን። በጣም ነው የምንመሰግነው። ቁጥር 1 ምን ይላል? እህታችን የእግዚአብሔርን ቃል ስላነበብሽልን የምንወደውን የአምላካችንን ቃል ስላነበብሽልን ቴንኪው። ቁጥር 1 ምን ይላል? ቁጥር 1 ደግሞ እዛው ያነበብሽው የመጀመሪያው ላይ መዝሙረ ቁጥር 1 ተገጽና ምክር አሁን ያነበብሽው ተግዛጽና ምክር ጸድቀን ስለ ኃጥአን አሁን ያነበብሽው እና ቁጥር 1 ምን ይላል? በመጀመሪያ ላይ ያለው ማለት ነው። ወደ እናንተ የቱ ልታመጣኝ ነው አይደል? ሃሌሉያ። አሁን ቅድም ያነበብሽው እሺ፣ ሃሌሉያ። በክፎች መንገድ ያልሄደ እሱ ጋር አይደለም። ቅድም ያነበብሽውን ቁጥሩን ጨርሰሽው ነበር አይደል? የቅድም እኮ ቁጥር 4 ነው እኮ። ቁጥር 4 አንብቢው። ምዕራፍ 4 ነው የሚባለው። ቁጥር 4 አንብቢው ደግመሽ። ቁጥር 4 ደግሜ ላንብበው? አዎ ደግመሽ አንብቢው። ቴንክ ዩ። የእውነት አምላክ እሱ በጠራሁት ጊዜ መለሰልኝ፣ በጭንቀቴ ጊዜም ደረሰልኝ። አቤቱ ይቅር በለኝ፣ ጸሎቴንም ስማ። ኦኬ በቃ ልጨርስልህ። ቆይ አይ ትጨርሻለሽ። በጠራሁት ጊዜ ምን አለልኝ ይላል? መለሰልኝ፣ በጭንቀቴ ጊዜም ደረሰልኝ። ይሄንን የዳዊትን አምላክ ታምኘዋለሽ? እንዴት አላምነውም? አይ ጥያቄ ነው የጠየኩት። ታምኘዋለሽ? አምኘው እኮ ተከተልኩት። በጠራሹ ጊዜ ይመልስልሻል? የስ። በጭንቀትሽ ጊዜ ይደርስልሻል? የስ። ታዲያ በጭንቀትሽ ጊዜ የሚደርስልሽ ከሆነ ለምንድነው ማርያምን በጭንቅ አማላጇ ድረሽልኝ ብለሽ የምጠይቃት? እንዴት እናቱን ጥዬ እንዴት እጓዛለሁ? አይ እኔ አሁን ስለ እናቱ ስለ አክስቱ አይደለም የጠየኩሽ። በጭንቀትሽ ጊዜ እሱ የሚደርስልሽ ከሆነ የጭንቅ አማላጇ ድረሽልኝ ብለሽ የምትያት ለምንድን ነው ብዬ የምልሽ። ተፈለክ ይኸውልሽ፣ ሰዓቱ ይሄዳል እንጂ ስለ ድንግል ታሪክ ደግሞ አነብልሃለሁ። እሱንም ትነግሪናለሽ፣ ስለ ማርያምም ታሪክ ትነግሪናለሽ። ግን አሁን ያነበብሽልን የአምላክ የእግዚአብሔር ቃል በጣም ደስ የሚል ነው። በጣም ሁላችን ተስማምተን እዚህ ያለን ሰዎች በጸጥታ የምንሰማው ነው። ኦኬ በጠራሹ ጊዜ ይመልስልሻል አይደል? ሰዓቱ ይሄዳል እንጂ ስለ ድንግል አማላጅነት ደግሞ እዚህ ላይ ያለንን ጥያቄ እንጨርስና ከዛ ደግሞ ትነግሪናለሽ። ችግር የለውም።
ኦኬ በጠራሹ ጊዜ ይመልስልሻል አይደል? የስ ኦኬ። በጠራሹ ጊዜ የሚመልስልሽ ከሆነ ስለሰማሽ ነው አይደል የሚመልስልሽ? ይኸውልህ የኛ ቆይ ስለሰማሽ አይደል የሚመልስልሽ? እህቴ ቆይ አንቺ ስትጠሪው ይሰማሻል አይደል? የስ ስለሰማሽ ነው አይደል የሚመልስልሽ የጸሎትሽን መልስ? ይኸውልህ አሁን አንተ ማለት ነው የድንግል አማላጅን የጠየኩሽ ዳዊት ያነበበው ስለ ማርያም አይደለም። ዳዊት ያነበበው እዚህ ጋር የጠይቀው በሙሉ ያለው እግዚአብሔር ነው አይደለ? የዳዊትን አምላክ እግዚአብሔርን የነገርሽን ደስ ብሎን ሰማን። እንደውም ፍቀድላት ወንድምነት ብዬው አነበብሽልን። ብታነቢልን ደስ ብሎናል በማንበብሽም ማለት ነው። አሁን እየጠየኩሽ ያለሁት ዳዊት ስለ ማርያም ቢሆን እዚህ ጋር የጻፈውና ስለ ማርያም ቢሆን ያነበብሽው ቀጥለሽ በማርያም ጉዳይ ላይ ብትናገሪ ደስ ይለናል። ይሄኛውን ግን ጨርሰሽልን ከፈለግሽ ቅድም ለምታወሪው ለወንድሜ ለዳኒ ስለ ማርያም በደንብ በኋላ ተንተና አድርገሽ ትነግራለች። አሁን ግን እኔ እዚህ ጋር እየጠየኩት ያለሁትኝ በጠራሁት ጊዜ ስለ ኢየሱስ ብቻ ነው ስለ ኢየሱስ ብቻ ነው መመስከር የምትፈልገው። ዳዊት እዚህ ጋር ስለማን ነው እየመሰከረ ያለው? ስለ ማርያም ነው ወይ ስለ እግዚአብሔር ነው? እዚህ ጋር እየመሰከረ ስለ እግዚአብሔር ኢየሱስ እግዚአብሔር ነው አይደለ? እኔ ይኸውልህ ኢየሱስ እግዚአብሔር ነው አይደል? ቆይታችን እህት አለም አጥቁ ያልማዝዬ ኢየሱስ እግዚአብሔር ነው አይደል? አዎ እግዚአብሔር ነው። ታዲያ ዳዊት የመሰከረለትን ስለ እግዚአብሔር የመሰከረለትን እኛ ስለ እግዚአብሔር ለሆነው ለኢየሱስ ብንመሰከር ለምንድነው በደለኞች የምንሆነው? እሱን ታዩና በጠራሹ ዳዊት እኮ ለእግዚአብሔር ብቻ አይደለም የመሰከረው ለድንግል ማርያም እኮ መስክሯል። ምን ብሎ መሰከረላት? አማላጅ ናት ብሎ። የቱ ጋ እስኪ የትኛው? እናታችን ቅድስት ድንግል ማርያም አማላጅ ናት። የቱ ጋ ነው ዳዊት እንደዛ ብሎ ያላት? እስኪ አውጪው ክፍሉ። ሰዓት ይሄድብኛል። ከፈለግ ቀነ ቀጠሮ ያዝና ማለት ነው። በሌላ ቀን ትመጫለሽ። ግን ልንገርሽ ዳዊት የጠራውን አምላክ ጠርተሹ የሚመልስልሽ ከሆነ ለምንድነው አንቺ ሳሊ ለነ ቅድስት እያልሽ አበሳሽን የምጠብሽው? አንቺ ለምነሹ ከሰማሽ ቆይታችን አልምዬ ቆይ እየተለማመጠን አንቺ ዳዊት የጠራውን አምላክ እግዚአብሔርን ጠርተሹ ከሰማሽ ሰምቶሽም ከመለሰልሽ በጭንቀትሽም ጊዜ ከደረሰልሽ ለምንድነው እሱ ጠርተሹ ከሰማሽ ሰምቶም ከመለሰልሽ ለምንድነው ቅድስት ሆይ ለምኝልኝ ብለሽ ምትይው? አንቺ ለምነሽ ሰምቶሽ የለ ወይ? አንቺ ለምነሹ ሰማሽ፣ አንቺ ለምነሹ ሰምቶ መለሰልሽ። ምን ይሁንልኝ ብለህ ነው ቅድስት ሆይ ለምኝልኝ ብለሽ ምትይው? ጥያቄ ነው የምጠይቀው። ከፈለግሽ መልሹ፣ ካልፈለገም ታዩ። እንደዚሁም በጭንቀትሽ ጊዜ ስትጠሪው ከደረሰልሽ ለምንድነው የጭንቅ አማላጇ ድረሽልኝስ ብለሽ ምትያት? ደርሳልሽም አታውቅ ልደርስም የማትችለውን የዳዊትን አምላክ ግን የሚደርሰውን ሰምቶ የሚመልሰውን ሲጠሩትም ደርሶ የሚያድነውን ድረስልኝ ብለሽው በጭንቀትሽ ከደረሰልሽ ለምነሹ ከሰማሽ ሰምቶም ከመለሰልሽ ማርያምን ድረሽልኝ ማርያምን ለምኝልኝ ለምትያታለሽ ነው። ተወደደው ልጅሽ የሚቀርበው ላንቺ ነውና አንቺ ዳዊት አሁን የጸለየውን እኮ ጸሎት ባታነብልን ደስ ባለ ነበር። ዳዊት በመካከል ላይ ማንን አስገባና እግዚአብሔርን ጠየቀ? ማንንም አላስገባም። ቀጥታ ነው የጠየቀው። በጠራው ጊዜ ትሰማኛለህ፣ ጸሎቴንም ስማ፣ ደግሞ በመከራዬም በጭንቄም ጊዜ ደርሰህልኛል ነው ያለው። ልብ በሕይወታችን ዳዊት ማንንም ጣልቃ ሳያስገባ፣ ሶስተኛ ዳዊት ወደ አብርሃም ወደ እግዚአብሔር አይደለም። ዳዊት ቀጥታ ነው እግዚአብሔርን የለመነው እና ሰማው፣ ሰምቶ መለሰለት። በጭንቀቴም ጊዜ እርዳኛ ነው፣ ረዳው ማለት ነው። አንቺ የዳዊትን አምላክ የምታምኝ ከሆነ እሱ ሶስተኛ ጣልቃ ገብ ሳያስገባ ቀጥታ እግዚአብሔርን ለምኖ ከሰማው ሰምቶም ከመለሰለት፣ የዳዊትን አምላክ የምታምኙ ከሆነ ሶስተኛ ጣልቃ ገብ ማርያምን የሚሆን ሌሎችን ልታስገባ አይገባም። ምክንያት እግዚአብሔር አልሰማሽም በእናቴ በኩል ነይ ብሎ ቢልሽ ኖሮ ብትሄጂ ጥሩ ነው። እሱ ግን እዚህ ቆይ፣ ለምሳሌ ይህን ጥያቄ ልጠይቅሽ። ቆይ አባታችን ወይ ጸሎትን ትጸልያለሽ አይደል? ናሽ ላንብልህ። አባታችን ወይ ትጸልያለሽ አይደል? እህታችን አዎ አነባለሁ በደንብ። እስኪ አንብቢልን አባታችን ወይ። እሺ እና ደግሞ ከዛ እመቤታችን ወይ ብለው የሚለውንም አባታችን ወይ ሳይሆን እመቤታችን ቅድስት ድንግል ማርያም ወይ የሚለው ነው። በመጀመሪያ ጸሎቱ ከምንድን የሚጀምረው? እመቤታችን ማርያም ወይ ነው ብለው የሚለው ወይስ አባታችን ወይ ነው? አባታችን ወይ ይላል። አባታችን ወይ ጀምርና ከዛ ድንግል ማርያም ወይ ልክ እንደዛ ታደርጊያለሽ። መጀመሪያ አባታችን በቅዱስ ገብርኤል እህታችን ሰላም እንልሻለን። እህታችን እንዴ እሱንም አብረሽ አንብቢው ነው ብዬ
በመጀመሪያ ግን አባታችሁ ነው አይደል ብሎ የሚለው አባታችሁ ነው ብለሽ ከዛ እመቤታችሁ ነው ቀጥዩ። ፈቀድኩልሽ ከሁለቱንም የሚጀምረው አባታችሁ ነው ቀጥዩ። እመቤታችን ሆይ እመቤታችን እስከምጨርስ ድረስ በሙሉ እኔ ታዳምጠኛለህ። በሙሉ አላስቆምሽም። በመጀመሪያ አባታችሁ ነው ከዛ ቀጥለሽ ሳታውቆሚ እመቤታችሁ ነው ብሎ የሚለውን ቀጥይ አንብቢ፣ ችግር የለውም። ከአባታችሁ ነው ጀምር። ጸሎቱ ከአባታችሁ ነው ስለሚጀምር ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜና ተማጽኜ 3 ጊዜ አማትባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜና ተማጽኜ አማትባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክብር በሚሆን በስላሴ ስም እያመንኩና እየተማጸንኩ ጠላቴ ሰይጣንን እክድሃለሁ። በዚች በእናቴ በቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እርሷን አምባ መጠጊያ አድርጌ እክድሃለሁ። ለዚህም ምስክሬ ማርያም ናት። ሰማይ እያዳመጥ ቀጥ ግድ የለም እየሰሙሽ ነው ሰው። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን። አቤቱ እናከብረሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አንደበቴ ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶችም ጌታ የንጉሶችም ንጉስ አንተ ነህና እናንተስ በምትጸልዩበት ጊዜ አንተ ነህና የስጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጄ እንዳስተማረን እንዲህ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ቀጥይ። እመቤታችን ነው ምንድነው? የሆነ እጅሽ ቋቋ ያደርጋል። ምንድን ነው እሱ? እንትን ነው ድምፁን ነው እየቀነስኩት። ግን እጅሽም ይኮሻኩሻል። ኤርፎን ካለ ታዩ። እሺ አንበብ ቀጥይ። እሺ እመቤታችን ነው እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ልጅ ሰላምታ ሰላም እንልሻለን። በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ከለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን፣ ኃጢአታችንም አስተሰርይልን ዘንድ ለዘላለሙ አሜን። እሺ ቴንክ ዩ። አሁን መጨረሻ ላይ ኃጢአታችንን ያስተሰርይልን ዘንድ ማነው ከጌታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ምን በይልና ያልሻት? አስተሰርይልን ነው። ይቅርታና ምሕረትን ምን በይልና ያልሻት? ይቅርታና ምሕረትን ለምኝልን፣ ኃጢአታችንም አስተሰርይልን። ቴንክ ዩ። ይቅርታና ምሕረትን ለምኝልን፣ ከዛ ኃጢአታችንን አስተሰርይልን። ኦኬ ኦኬ። ይቅርታና ምሕረትን ለምኝልን። ቆይ እህታችን ቆይ ያልጨረስኩታለኝ። ኖ አይ በቃ ሁለቱን የፈለኩት እንደውም እኔ ከኋላ ሄደሽ አትብ ገጼ ብሎ የሚለውን ከግዕዙ ያለውን አማርኛውን ስለጀመርሽ እንደውም እድል ሰጥቼሻለሁ ወደኋላ ማለት ነው። የመጨረሻውን ልበለት እህታችን። ቆይ እኔ አሁን የምፈልገውን ሁለቱን አንብበሽው ሁለቱን ነበር አባታችን ነው ያልኩት። አንቺ ግን ወደኋላ ሄደሽ ቆይ እህታችን አንቺ ሄደሽ በጌታ ኢየሱስ ክርስቶስም ትምህርተ መስቀል ፊቴና መላ ሰውነቴን 3 ጊዜ አማትባለሁ ብለሽ
አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስም እያመንኩ ብለሽ እሱን ሁሉ አነበብሽ። እኔ አልጠየቅኩሽም ነበር። እኔ የጠየቅኩሽ አባታችሁ ነኝና እመቤታችሁ ነኝ ብሎ የሚለውን ነበር የጠየቅኩሽ። ይህን ሁሉ ስታነቢ 3 ስታነቢ ፈቀድኩልሽ ማለት ነው። አሁን የኔ ጥያቄ እመቤታችን ማርያም ሆይ ብሎ በሚለው ላይ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ብለሽ ያልሽው አለ። አንዴ ቆይ ላሳየሽ። ይቅርታና ምሕረትን ምን በይልን ለምኝልን። አንዴ በኋላ ሰጥሻለሁ። በኋላ ተተኛ ላዳምጣችሁ። በእኔ ችግር ሰዓት ነው። እዚህ ቆል ጠይቀሽ እኮ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን አባታችን ነው ብሎ በሚለው ጸሎት ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ብለሻል። ምንሹም እንዴ ምን ብለሽ የዕለት እንጀራችን ስጠን ዛሬ በደላችንን ይቅር በለን ብለሻል። ምንሹ ለምኛለሁ። የስ ሰምቶሻል? በደንብ ነው የሰማን። ሰምቶሻል? አረ የስ እሺ ልብ በሉ። ይሄ ቤተክርስቲያኒቱ የ60 ሚሊዮን ምናምን ነገር የሚቆጠር ህዝብ ጸሎት ነው። ወንድምነት ይቅርታ ትልቁ ላይ ያደረግኩ እዚህ ጋር ካሜራ ልከፍት ነው። የቤቱ ልማድ እንደዚህ ስለሆነ ማለት ነው። አባታችን ነው ብሎ በሚለው ጸሎት ብላ ጸልያለች እህታችን። ጌታ ሰምቶሻል ብዬ ስላት አዎ ሰምቶኛል አለችኝ። ሰምቶሻል አይደል እህታችን? እንደገና ለማረጋገጥ በደላችን እናንተ አንዱን ይዛችሁ ስለምትሄዱ እህታችን ልጠይቅሽ ነው። ዛሬ በደላችን ይቅር በለን ስትዩ ሰምቶሻል? አልሰማሽም? ጌታ ቴንኪው። እሱ እንደሰማሽ እርግጠኛ ከሆንሽ ሰምቶ የሚቅር እንደሚልሽ እርግጠኛ ከሆንሽ ምን ይሁንልኝ ብለሽ ነው ይቅርታና ምሕረትን ለምኝልኝ ብለሽ የምትያት? እሱ አንቺ እዚህ ለምነሽ የለ እንዴ? ቀጥታ አክሰሱን አግኝተሽ የለ እንዴ? ፍቃድ አግኝተሽ የለ እንዴ? አባታችሁ ነው ብለሽ እንድትይ ስልጣኑን ሰጥቷል። አንቺ ስልጣኑ ከተጠቀምሽ የልጅነትና የአባትነት ግንኙነት አላችሁ። በደላችን ይቅር በለን ብለሽ በደልሽን ይቅር ይልሽ የታመነና ጻድቅ ነው እና ኃጢአቴን ይቅር በለኝ በደሌን ይቅር በለኝ ብለሽ ስትይው የበደሉን እኛም ይቅር እንደምንል አንተም ይቅር በለን ብለሽ ስትይው እንደሚሰማሽ እርግጠኛ ሆነሻል። ይቅርታም እንደሚያደርግልሽ አምነሻል። ታዲያ ምን ይሁንልኝ ብለሽ ነው እዚህ ጋር ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ብለሽ አንቺ ዝለምን የአንቺ ልመና ስላልተማመንሽ ነው እሷ እንድትለምንልሽ የጠየቅሻት? የአንቺን ልመና ስለማይሰማ ነው እሷ ይኸውልህ በደንብ ነው የምተማመንባት። በሷ ባልተማመን ኑሮ በአንቺ ጸሎት አትተማመኝም? ይኸውልህ እመቤታችን ድንግል ማርያም ባትኖር ኑሮ ማለት ነው እሷ በይቅርታዋ እሱን ወልዳ ለእናንተ ሁሉ ምሕረት ባትሰጥ ማለት ነው። በይቅርታዋ ነው እሱን የወለደችው ሲጀመር ማለት ነው። እሷ ባትወልዶ ኑሮ እናንተም አትወለዱም የነበር። ልንገርህ አስረግጬ ስነግርህ እኔ ጠየኩሽ። ለምን እዚህ የጠየኩሽን አትመልሽልኝም? በደላችንን ይቅር በለን ስትይው በደልሽን ይቅር እንደሚልሽ እርግጠኛ ነሽ፣ እንደሚሰማሽም እርግጠኛ ነሽ። በደሌን ይቅር በለኝ ስትይው በደለኛ መሆንሽን አምነሽ እሱን ስትለምኙ ከሰማሽ ሰምቶም ይቅር እንደሚልሽ አምናለሁ ብለሽኛል። ምን ይሁንልኝ ብለሽ ነው ታዲያ እሷን ለምኝልኝ ብለሽ የምትይው? አንቺ ራሱ እኮ እድሉ ተሰጥቶሻል። አንቺ እኮ ራሱ በቃ ፍቃዱን አግኝተሻል። አባታችን ነው ብለሽ እንድትጸልይ ማለት ነው። እና እሱ እዚህ ይቅር አልልሽም፣ በእናቴ በኩል ጸልይ፣ በእናቴ በኩል ጠይቅኝ እንጂ ያንቺን አልሰማም ብሏል አለ። እሱ ለመስማት ፈቃደኛ ሆኖ እንደዚህ አይነት ጸሎት ልጅህ እንዳስተማረን እንጠራሃለን እንደዚህ ብለን ብለሽ የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረው ትምህርት መሰረት በደልና ኃጢአቴን ይቅር በለኝ ብለሽ ስትይው እንደሚሰማሽ እርግጠኛ ነሽ፣ ሰምቶም ደግሞ እንደሚምርሽ እርግጠኛ ነሽ። ምን ይሁንልኝ ብለሽ ነው ሶስተኛ ጣልቃ ገባ አስቀብተሽ ይቅር በለን ኃጢአታችንን ታስተሰርይ ዘንድ ብለሽ የምትይው? በእናቴ በኩል ለምኝ ብሎ ስላለ ነው። ይኸውልህ እኛ ማለት ነው እናቱን ትተን ወደ ፓስተር ጸልዩልን። ፓስተር ይጸልይላችሁ እናንተ ወደ ሮያል እንደዚህ አይደረግም ታውቃለህ። ያው አስወረዱ የግዳ ወደኛ አስወረዱ። ሮያል እህታችን እንግዲህ ይኸውልሽ ልብሽ ያውቀዋል። እዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን አባቴ ብለሽ እግዚአብሔርን ጠራሹ። አባታችን ነው ብለሽ እግዚአብሔር አባትሽ እንደሆነ መቼም ታምኛለሽ ብዬ ነው።
አባትሽን ቀጥታ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለሽ ካልሽ በኋላ የዕለት እንጀራችንን ስጠን፣ ዛሬ በደላችንን ይቅር በለን ብለሽ በደልሽን ይቅር እንደሚልሽ ጠየቅሽ ማለት ነው። እሱ ነው ያስተማረሽ። ዛሬ በደሌን ይቅር በለኝ ብላችሁ ብትጸልዩ ሰማችኋለሁ። ሰምቼ ምራችሁ ቆይ አድምጪ። ሰምቼ ምራችኋለሁ ብሎ ሰው እያወራ እኮ እንደዚህ ማቋረጥ ተገቢ አይደለም ማለት በባህላችን። ኦኬ ከጨርሱ በኋላ ሰጥሻለሁ። እሺ ልመንልሽ። ኧረ ቆይ ኖ ለምን ታምኝልኛለሽ? እኔ እንድታምኝልኝ አይደለም። እኔ ጥያቄ ነው እየጠየቅኩ ያለሁት፣ መልስ እንድትመልሽልኝ ነው። ለመኝልኝ እኮ እያልኩ አይደለም። እኔ ጥያቄ ብቻ ነው እያቀረብኩ ያለሁት። እሱ እዚህ አባታችን ሆይ ብለሽ እንድትጸልይ መብቱና ስልጣኑን ከሰጠሽ፣ መብቱና ስልጣኑ ሮያልን አስገቡት፣ ግድ የላችሁ ወገኖች። መብቱና ስልጣኑን ከሰጠሽ ዛሬ በደላችን ይቅር በለን ብለሽ ስትዩ ጸሎትሽን ሰምተዋል፣ እንደሚሰማሽም እርግጠኛ ነሽ። ከዛስ ሰምቶም ደግሞ ይቅር እንደሚልሽ እርግጠኛ ነሽ። ለምን ታስወርዱኛላችሁ? ሌላ ሰው ሊያስወርድ ችግር የለም። ስቶፕ። ሊያስወርዱ ይችላሉ። ካስወረዱ መልሽ እንትን አለም ችግር የለው። ኦኬ በዚህ ልሽ እህቴ አንድ ነገር ማስተዋል ያለብሽ ቀጥታ እግዚአብሔርን ቀጥታ ልጅህ እንዳስተማረን የተባለ የእግዚአብሔር አብ ልጅ ኢየሱስ ክርስቶስ ያስተማረን ባስተማረን መሰረት እንዲህ እንጠራለን አላችሁ። ጥሩ ነው። ስትጠሪው የጠራሹ አካል በደላችን ይቅር በለን ብለሽ ስትዩ ይቅር እንደሚልሽም አምናለሁ ብለሻል። እንደሚሰማሽም ታምኛለሽ፣ ይቅር እንዳለሽም ታምኛለሽ። ከዚህ ጸሎት የተነሳ እንደሰማሽና ይቅር እንዳለሽ ካመንሽ ምን ይሁንልኝ ብለሽ ነው በደልና ኃጢአታችንን ያስተሰርይልን ዘንድ ለምኝልኝ ብለሽ የምትዩ ሌላኛ አካል የምትጠሪው ነው እያልኩሽ ያለሁት። ይቅርታና ምሕረትን ለምኝልኝ ብለሽ አልሽው። አንቺ እዚህ ይቅርታና ምሕረትን ለምኝነሽ የለ እንዴ? ይቅር በለን እኮ ብለሽ ትዩ ምሕረትን እየለመንሽ ነው። እና ልንገርሽ እናት በአንቺ የተማጸነውን ሁሉ እምርልሻለሁ ብሏል። ገብቶሃል? የቱ ጋር ነው እንደዛ ያላት ብሏለኝ? ያለው መጽሐፍ ያው ቁጭ ብሏል። ተፈለክ እሱ ከሱም እያየሁል ነው። በአንቺ የተማጸነውን ሁሉ እምርልሻለሁ ብሎ ስለተናገረ እኛም ማለት ነው። አንብቢ እሱን ክፍል ወይ እሱን ክፍል አንብቢ አልምይ። በአንቺ የተማጸነውን ይቅርልሻለሁ ብሎ ያለው ብሏለኝ። አንብቢው ያገኝሽበት ቦታ ካለ አንብቢው። ዝም ብሎ ብሏል አይደለም፣ አንብቢው። ነገ ነብላለሁ። ቀነ ቀጠሮ ያዝና ነገ ነብላለሁ። አሁን በእኛ ሰዓት ዷል ማርያምን። እሺ ኦኬ ጥሩ። ነገ እስክትመጪ ድረስ አንቺ ይዘሽ እስክትመጪ ድረስ ለእኔ እጠብቃለሁ። እኔ ደግሞ ኢየሱስ ክርስቶስ እዚህ ጋር ወደ እኔ ለምኝ ብሎ እሱ ባስተማረሽ ጸሎት መሰረት ወደ እኔ ለምኝ ብሎ የዕለት እንጀራሽን እንዲሰጥሽ ፍቃዱ በሰማይ እንደሆነች እንዲሁ በምድር በአንቺ ላይ እንድትሆን አንቺም የበደሉሽን ይቅር እንደምትይ በደልሽን ይቅር እንድልሽ ወደ ፈተና እንዳያገባሽ ስትጸልይ ጌታ ሰምቶኛል ብለሻል። ካመንሹ እኔ ግን የምታምኘው አይመስለኝም ጌታን። ካመንሹ ግን ሰምቶሻል። ከሰማሽ ደግሞ መልሶልሻል ማለት ነው። ማለት በደሌን ይቅር በለኝ ብለሽ ስትዪው የይቅርታ አምላክ ነውና ይቅር ይላል እሱ። እዚህ ጋር አንቺ ቀጥታ በደል ኃጢአቴን ይቅር በለኝ ብለሽ ስትዪው ይቅር ካለሽ እዚህ ጋር በደልና ኃጢአቴን ይቅር ይለኝ ዘንድ ለምኝልኝ ብሎ የሚለው ነገር ኦርቶዶክስ እንደዚህ አይነት ግራ መጋባት መሆን የለበትም። ወንድሞች እናቶች፣ እኔ አሁን ለምሳሌ አንዴ ከይቅርታ ጋር ለምሳሌ እንደዚህ ብዬ ልበልሽ፣ አንቺን ማለት ነው አንቺን የምፈልገው እኔ 1 ሚሊዮን የኢትዮጵያ ብር እፈልጋለሁ ብዬ አልማዝን አንቺን ጠየቅኩሽ፣ ለመንኩሽ እና ስጠይቅሽ ትሰሚኛለሽ አይደል? ቀጥታ በስልክ ደውዬ ወይ በአካል አግኝቼ እባክሽ አልሚ የ1 ሚሊዮን የኢትዮጵያ ብር እንድትሰጭኝ እፈልጋለሁ ብዬ ብልሽ ሰምተሽኛል። በስልክም ላውራሽ በደብዳቤም ልጻፍልሽ የኔ መልእክት መሆኑን በደንብ ገብቶሻል። ደግሞ በስልክ ወይ ደግሞ በአካል አግኝቼ እባክሽ ብዬ ብልሽ ወይ ትሰጭኛለሽ ወይ አትሰጭኝም። የለኝም ወይ ደግሞ ችግር የለም እሰጥሃለሁ ብለሽ ትሰጭኛለሽ ማለት ነው። ግን እኔ አሁን ቀጥታ ስጠይቅሽ አንቺን 1 ሚሊዮኑን ስጭኝ ብዬ ስልሽ ኧረ እሰጥሃለሁ ችግር የለውም ወዳጄ ብለሽ 1 ሚሊዮን ብር
አንስተሽ ሰጠሽኝ። ምሳሌንም ሰጠሽ። ወንድሜ ዳንዬን ሄጄ 1 ሚሊዮን ብር እንድትሰጠኝ ጠይቄያታለሁ። ጠይቃ ግን አልመለሰችልኝም። አንተ ለምንልኝ ብዬ እለዋለሁ። 1 ሚሊዮን ብር ሰጠሽኝ ስታበቂ ከእጅሽ ተቀብዬ ሳበቃ አይ አልሰጠችኝም፣ ጠይቄያት ነበር እና ግን አልሰጠችኝም። ሄደ ዳንኤል አንተ ጠይቅልኝ ብዬ እለዋለሁ። እንደዛ እለዋለሁ። እህታችን አልማዝ 1 ሚሊዮን ብር ጠየቅኩሽ፣ ሰጠሽኝ። ቀጥታ ለመንኩሽ፣ ሰጠሽኝ። ስለምታቂኝ፣ ስለምትወጂኝ፣ ስለራራሽልኝ ሰጠሽኝ። ዳንኤልን ሄጄ አልማዝን 1 ሚሊዮን ብር ጠይቂያት ነበረ። የሚገርም ግን አልሰጥ አለችኝ። ዳንኤል ሂድና ለምንልኝ ብዬ እለዋለሁ። ኦልሬዲ ሰጠሽኝ ከእጅሽ ተቀብዬ ሳለሁ እሱን ሄደህ ለምንልኝ ብዬ እለዋለሁ። ለምን ትለዋለህ? ኦልሬዲ ስለተቀበልኩ አይደል? ሰጠሽኝ ስለተቀበልኩ ይኸውልህ እኛ ሲጀምር ሰጠሽኝ ስለተቀበልኩ አድምጭኝ እባክሽ። ሰጠሽኝ ስለተቀበልኩ አይደለም ማልጠይቀው ያዝልኝ ስለመንተ ማርያም የሚል ሁሉ እንመንዝራለን። ገብቶሃል? ታለም እሱ አንቺ መንዝር። እኔ እኮ የኔን ጥያቄ ነው እየጠየኩሻለሁ። 1 ሚሊዮን ብር ስጪኝ ብዬ ሰጠሽኝ ከእጅሽ ከተቀበልኩ በኋላ ዳንኤልን ሄጄ አልማዝን 1 ሚሊዮን ብር እንድትሰጠኝ ለምንልኝ ብዬ እለዋለሁ ወይ? ትለዋለህ? እለዋለሁ። ተቀብዬ ከእጅሽ ተቀብዬ ከሆነ ከሃዲ ከሆንክ አልካድኩም። ተቀብዬ ከእጅሽ ግን በእርግጠኝነት ትላለህ። ምክንያቱም አንተ ተኔ እጅ ተቀብለህ እንዴት እለዋለሁ። እኔ እኮ ጥያቄ እየጠየኩሻለሁ። ካድኩኝ እኮ አላልኩሽም። ሄጄ እሱን እለዋለሁ። ኦልሬዲ ከእጅሽ ተቀብዬ ሳለሁ ሄጄ 1 ሚሊዮን ብር እንድትሰጠኝ አልማዝን ለምንልኝ ብዬ እለዋለሁ። ዳንኤል አልኩህ እኮ አንተ ከኔ እጅ ተቀብለህ እያለ ምን ብለህ አንተ እሱን እንደዛ ትላለህ? ምክንያቱም ስለ ካድኩ እሱን ሄደህ ጠይቅ። ለዛ ነው አትለውም ነው። ለዛ ነው አትለውም ነው የሚባለው። ታዲያ አልማዝ አትለውም ነው። አንቺ ከእግዚአብሔር ምሕረትን ተቀብለሻል አልተቀበልሽም? እስከዛሬ አንተ ከኔ እጅ ተቀብለህ ምሕረትን ተቀብለሻል አልተቀበልሽም? የጠየኩሽን ጥያቄ መልሽልኝ ፕሊስ። ምሕረትን ተቀብለሻል አልተቀበልሽም? እንዴት ተቀብያለሁ? በእናቱ በኩል ተቀብለሻል። ኦኬ ማለት ፔኒኤል ፕሊስ ማይክ ከፍተሻል። ቆይ አንዴ ፔኒኤል ማይክ ከፍተሻል። ስለዚህ ለሶርድሽ ነው። እሺ ኦኬ ከእግዚአብሔር ምሕረትን ተቀበለሻል። እኔ ከአልማዝ እጅ 1 ሚሊዮን ብር ጠይቂያት እንደተቀበልኩኝ እህታችን አልማዝ ከእግዚአብሔር ዘንድ ምሕረትን ተቀብላለች። ብዙ ጊዜ ጠይቃው ምሕረትን ተቀብላ ግን ምሕረትን እንዳልተቀበለች ምሕረትን እንዳልሰጣት አድርጋ በሌላ በሶስተኛ ወገን ትጠይቀዋለች። እኔ በሶስተኛ ወገን በዳንዬ በኩል እንደጠየቁት ይቅርታ ወንድምዬ፣ ሪከርድ የሚያደርጉ ሰዎች አሉ። ስለዚህ ይቅርታ እህታለም በመድኃኒዓለም እኔ የጠየቁት ጥያቄ ይሄ ነው። 1 ሚሊዮን ብር ጠየቅኩሽ፣ ለመንኩሽ፣ ሰጠሽኝ። ከተቀበልኩሽ በኋላ ሄጄ ዳንኤልን እባክህ ለምንልኝ፣ ወንድምን ለምንልኝ፣ አልማዝን 1 ሚሊዮን ብር ጠይቂያት አልሰጠችኝም ለምንልኝ ብዬ አልለውም። ምክንያቱስ ኦልሬዲ ሰጠሽኛል፣ ተቀብያለሁ። ኢየሱስን እዚህ ጋር ይቅር በለኝ ብለሽ ስትዩ ለምነሸዋል። እሱስ ምሕረትን ሰጥቶሻል። እንደለመንሽው እርግጠኛ ከሆንሽ እንደተቀበልሽ ምሕረትን እርግጠኛ መሆን አለብሽ። እርግጠኛ ስላልሆናችሁ እርግጠኛ ስላልሆናችሁ እርግጠኛም ስለማትሆኑ ነው በማርያም በኩል ደግሞ ይቅርታና ምሕረትን ለምኝ። አንቺ እዚህ ጋር ወደድክም ጠላሃም ማለት ነው። ወደድክም ጠላሃም እናቱን ይዘህ ትጓዛለህ። የቤተክርስቲያኒቱ ፉከራ ነው። ይሄ ኦርቶዶክስ ፉከራ ነው። ወደድክም ጠላህም በሚባል አይደለም ክርስትና የሚሰጠው ትምህርት የሚሰጠው ነው። በእውቀት እናቱን ስለጠላ ድረስ እናቱን ተጠላ። እኛ ስለ ጥላቻ አላወራም። እኛ ስለ ጥላቻ አናወራ። ስለ ጥላቻ ባወራ ይሄንን እዚህ የተጻፈ መጽሐፍ ቅዱስ ያልሆነ ጸሎት እንኳን ስታነቢ አታንብቢ ልሽ ነበር። ግን እኛ ስለ ጠላን አይደለም። የጌታችን እናት አንጠላም። እንዳንቺ አይነት ቅኖችን ልባቸውን ይጠላሉ ብለው ስለነገሯቸው ነው። የኔ ጥያቄ ጌታችን እዚህ ጋር ለምነሽዋል፣ ይቅር ብሎሻል። እንደለመንሽው ካመንሽ ካወቅሽ ይቅር እንዳለሽም ማወቅና ማመን አለብሽ። ግን አታምኑትም። እናንተ ጋር ኢየሱስ ክርስቶስን አታምኑትም። እግዚአብሔርን በፍጹም አታምኑትም። እግዚአብሔርን ከምታምኑ ይልቅ ማርያምን ማመን፣ መጽሐፍ ቅዱስን ከምታምኑ ይልቅ እንደነዚህ አይነት መጽሐፍቶች ፕሊስ ወገኖች፣ ሪፖርት አለ ቤቱ ላይ ታብና ኮፒሊንግ ሼር አድርጉት ፕሊስ። ይቆራረጣል። በጣም እየያዘው ነው። በጣም እየያዘው ነው። ኦኬ አሁን አዲስ ዘመቻ የከፈቱት እህታችን ቆይ እንሰጥሻል እንደገባሽ አይደለም እህታችን፣ እዚህ ብዙ ሰው አለ፣ እሰጥሻለሁ። ኦኬ እህታችን፣ ኦኬ ፕሊስ ወገኖች፣ እዚህ አሁን ምንድነው አዲስ
ከኦርቶዶክሳውያኑም የሚያምኑትም ወገኖች ሁሉ ጭምር ምንድነው አዲስ የሰማሁት ዛሬ በደንብ የእውነተኛ መረጃ የደረሰኝ እሱ ቤት ብዙ ሰው ገብቶ እንዳይሰማ እናድርግ ብሎ በሚል በጣም እቅድ ይዘዋል። የወንጌል አማኞችና ኦርቶዶክሳውያን ማለት ነው። እና አሁን ሪፖርት እያደረጉ ነው። በጣም ይታወቀኛል። እኔ በጣም ሪፖርት እያደረጉ ነው። ስለዚህ ታብና ኮፒሊንግ ሼር አድርጉት። በጣም ይንቀሳቀሳል። ስለዚህ የታችን አልማዝ አንቺ በሌላ ቀን ስትመጪ ቅድም ያልሽውን ይዘሽልኝ ስትመጪ ስለ እሷ ብላችሁ ለምኑ ይቅርላችኋለሁ ብሎ ያለውን ይዘሹት ማጫለሽ በሌላ ቀን ማለት ነው። የታችን አልምዬ አሁን የጠየኩሽ ግን እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ባስተማረን ጸሎት በደላችንን ይቅር በለን ብለን ስንለው ይቅር እንደሚለን አምነሽ ከሆነ የጸለሽው ይቅር ብሎሻል ማለት ነው። ቀጥታ አንቺ ጸለይሻል። በደሌን ይቅር በለኝ አልሽው፣ ኃጢአትሽን ይቅር በለኝ አልሽው። አንቺ ኃጢአትሽን ይቅር በለኝ ብለሽ ጸለሽ ከሰማሽ እዚህ ጋር ኃጢአታችንን ያስተሰርልን ይዘን ለምኝልኝ ብሎ የሚለው ነገር አርቲ ቡርቲ ተረታ ተረት ነው ማለት ነው። የምን መናጆ የሚያስፈልግ ነገር ነው። እኔ አንቺን 1 ሚሊዮን ብር ስጪኝ ብዬሽ ከሰጠሽኝ ዘንዳ ዳንኤልን ሄጄ እባክህ እህታችን አልማዝ 1 ሚሊዮን ብር እንድሰጠኝ ለምንልኝ አልልም። ምክንያቱም እንደጠየቅኩሽ ካመንኩኝ ከአንቺም እንደሰጠሽኝ ከተቀበልኩኝ ዳንኤልን ይድናል ምንልኝ አልልም። ስለዚህ ከእግዚአብሔር ምሕረትን ተቀበለሻል፣ ብዙ ዘመን ይቅር ብሎሻል። ይቅር ባይ መሐሪ አምላክ በምሕረቱ ስለለመንሹም ስላለመንሹም በሕይወት እያኖረሽ ነው። እዚህ መተሽ ግን ይቅርታና ለምኝልኝ ብለሽ የምትይው ነገር ውሃ የማያነሳ እንደሚባለው የአሮጊቶች ተረት ነው እንጂ ይሄ ጸሎት አይባል። ምን ላለውን የምትይው ነገር ካለ ማለት ትቻለሽ። ቴንክ ወረደች ወይስ አልሚ? የምትይው ነገር ካለ ማለት ትቻለሽ። ወንድምነህ ዳንዬ ለአንተ ልስጥህ። ዳግሻዬ እንኳን ደህና መጣህ። ጸጋ ያብዛላችሁ። ፕሊስ ታቡን 1 ሚሊዮን አስገቡት። በጣም ነው ሪፖርት እያደረጉ ያሉት። በምክር አልሳካ ሲላችሁ በሪፖርት ጋላችሁ ወንድሞቼ። እኛ ሪፖርት አናደርግም። ስጠራሽ ለጠየኩሽ ጥያቄ እህት አለም ስጠይቅሽ ለዚህ መልስ ለመመለስ ዝም አልሽና የማይመለከትሽን ነገር አታውሪ። እኔ ለሌሎች ነው እያወራት ያለው። አንቺ ለዚህ መልስ መልሽልን። ከድንግል ማርያም ተቀብለህ እንዴት ዳኒን ሄደህ ትጠይቀዋለህ? እኔ እኮ ያልኩትኝ ከአንቺ ተቀብዬ ነው ያልኩት። ከዳኒን አለ ከድንግል ማርያም ተቀብዬ እኔ ከድንግል ማርያም ምንም ተቀብዬ እኔ ከድንግል ማርያም ምንም ተቀብዬ ተናገርካለሁት። እህታችን እኔ ከድንግል ማርያም ምንም ተቀብዬ አላቅም። ልቀበል ማለት ልጁን ኢየሱስ የመሰለ ልጅ ነው የተቀበልኩ፣ ወርቅ ልጅ። እህት ዓለም እየተደማመጠ ድንግል ማርያም አይደለችም የሰጠችኝ፣ እኔ የሰጠኝ አባቱ ነው። እግዚአብሔር ልጁን ለዓለም ሁሉ ሰጥቷል ነው ብሎ የሚለው እንጂ ማርያም ልጇ። እህት ዓለም ለምን አታስጨርሽኝም? እኔም ላስጨርሰሽ አንቺም አስጨርሽኝ ማለት ሀሳቡን ማለት ነው። እስኪ ተው በቤትህ አትጉራ። አልኮራውም። እህት ዓለም እኔ የሰጠኝ ኢየሱስን የሰጠኝ እግዚአብሔር አብ አባቱ እንጂ ማርያም አይደለችም የሰጠችኝ። ቴንኪው። መጽሐፍ ቅዱስ የሚናገረው እግዚአብሔር ልጁን ለዓለም ሰጠን ብሎ የሚለው አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዳል ያለው አባት ነው ልጁን የሰጠው። አባት ልጁን የዓለም መድኃኒት እንዲሆን እንደላከው እንመሰክራለን ያሉት ሐዋርያቱ እንጂ እናቱ ልጇን ሰጠችን ብሎ የሚል ቃል የለም። እኔ ቅደም ምሳሌ ያደረኩትኝ አልማዝ አንቺን ነው 1 ሚሊዮን ብር የጠየኩሽ። አንቺን ጠይቄሽ ሰጠሽኝ። ከእጅሽ ከተቀበልኩ በኋላ ሄጄ ዳንኤልን እባክህ አልማዝ ገንዘብ እንድሰጠኝ 1 ሚሊዮን ለምንልኝ ብዬ አልለውም። ልክ እንደዚሁ ሁሉ ከድንግል ማርያም ተቀብለህ እባክሽ እንዲህ አይነት እህት አለ እዴ። እሺ ከዚህ በኋላ የምታወሪ ከሆነ የምትገለፍጭ ከሆነ ታች ትወርጃለሽ ማለት ነው። እሺ ቤቱ በስርዓት ነው እያወራንሽ ያለ ነው እንዴ። ስርዓት እኮ መኖር አለበት አይደል? ቻው ልበላችሁ። መልካም ላችሁ። ነገ እንገናኛለን። ችግር የለም። በቃ እንደዛ ከሆነ ታች ረጅ ማጣፊያው ሲቸግራችሁ እንደዚህ ነው የምትሆኑት። ለምን ትወርዳለች? ቤት እግዚአብሔር ነው። ቆይ ሚዩት አድርገው ሮያል ፕሊዝ። እኔ ይቅርታ ብሎክ ቢያደርጉ ከዚህ በኋላ ራሱ እንኳን አልፈታም። በጣም አንዳንድ ጊዜ አንዳንድ ጊዜ ባልተጠየክበት ነው ማይክ የምትከፍተው። በጣም ስርዓት የለም። እኔ የታገስኩ ማንም አልታገሰም። ደግሞ እኔ ደግሞ ሳክብሬ ቅድም እኔ ውረጅ ምሳሌ ጋብዝ ይችላል። አሁን ደግሞ ለምን ትወርዳለች ይችላል። ይሄ ቆየ በጠበትክ ነው ሮያል። እኛ ትልቅ ሰዎች ነን። እኛም በስነስርዓት አክብረ የምንናገረ ስለማናስተውል አይደለም የምታደርገውን ነገር
አትቀልድ፣ እየቀለድክ ነው ያለው። ቅድም ነው ውረጅ፣ ምሳሌ ጋብዝሽ፣ በቃ ውረጅ ስትል ነበር። አሁን ለምን ትወርዳለች ያል ታላግጣለህ። ይሄ ትክክል አይደለም። ሮያል በጣም ትዕግስታችንን አትፈታተነው ፕሊዝ። ያ ሮያል እውነቴን ነው የምልህ። ከዚህ በኋላ እኔ ቢቦልኩ እስከ ወዲያኛው ራሱ ባላገኘ አላዝንም፣ ራሱ ቢያደርጉ ማለት ነው። ምክንያቱም አክብረን ቤት ካስገባን በምትፈልግ ሰዓት ላይ ታወራለህ የፈለግከውን ጥያቄ ማለት ነው። እና በቃ መብት ነው። ኦርቶዶክሳዊነትን ይዘህ ግን የምታውቀውን ነገር ካለ ንገረን። በየመካከል ሰው ሲገባ ሰው ሲያወራ ማይክ ትከፍታለህ። ቅድም አሁን በኮሜንት ታች ጽፎ የነበረውን ነገር አይቶታል። እና አንዳንድ የእግዚአብሔርም ትዕግስት በሰው በኩል ሲበዛልን ማየት አለብን ማለት ነው። እኛ አክብረን እንደምናወራ አንተም ቤቱ ላይ አክብረህ ብታወራ መልካም ነው እላለሁ። ሪያልዬ ቴንክ ዩ። ዳጊሻ እንኳን ደህና መጣህ። የምትሰጡት ነገር ካለ ማለት ትችላላችሁ በዚህ ጉዳይ ላይ። ቴንክ ዩ ዳጊ። ሰላም ብያለሁ። እኔ አንድ ትንሽ ቆይቼ 5 ደቂቃ ትሰጠኛለህ? ኤርሜ ተባረኩ። በደንብ ሰላም እላችኋለሁ። ተባረኩ፣ ወዳችኋለሁ። እሺ ቴንክ ዩ ሪያልዬም እሰጥሃለሁ። ወንድምነት የምትለዋለህ ማነው? አቢኬም ኤርሚዬ ሰላም ለእናንተ ይሁን ሁላችሁንም። አይ ሰላም ይዛ ሮያል ጥያቄ ካለ ጥያቄን አግባብ ባለው መንገድ መነጋገር ነው። ሀሳብ ለሀሳብ በሀሳብ መሞገት እንጂ አላስፈላጊ የሆኑ ቃሎችን ባትጠቀም የተሻለ ነው። ጥያቄ ካለ ጠይቅ፣ ከዛ ከነ ማስረጃ አቅርብልን፣ መልስ እንሰጥሃለን። ምክንያቱም አሁን ይሄ ጉዳይ ዝም ብለን ልንቀልድ አይደለም፣ ህፃናቶች አይደለም፣ የህይወት ጉዳይ ነው። ስለዚህ እያንዳንዱ ጥያቄ ይሄን መረጃን ይዘና በዚህ መረጃ አማካኝነት መልስ እንሰጥሃለን። ይሄን ለማለት ነው። ኤርሚዬ አመሰግናለሁ። ቴንክ ዩ ወንድምነት ተባረክ። እሺ እንግዲህ እግዚአብሔር እንደዚህ አክሰሱን ከሰጠን ቅድም እንደው ምሳሌ ዘያስጽ ይባላልና ብዙ ገላጭ ባይሆንም እንኳን እህታችንን አልማዝን 1 ሚሊዮን ብር ስጪኝ ብዬ ለመንኳት። እንደምትሰጠኝም አምኜን የጠየቅኳት የገንዘቡ አቅም እንዳላት አምኜ ምሳሌ ስጠቀም ጠየቅኳትኝ እና ሰጠችኝ። ምንም ሳትል ሰጠችኝ። በቃ ከእጇ 1 ሚሊዮን ብር ተቀብዬ ዳንኤልን ሄጄ እባክህ እህታችን አልማዝ 1 ሚሊዮን ብር ጠይቂያት፣ ማነው 1 ሚሊዮን ብር ጠይቂያታለሁ እና እንድትሰጠኝ ለምንልኝ ብዬ እላለሁ እንዴ? አልልም። ምክንያቱስ እኔው ራሱ ቀጥታ ጠይቂያት እሰጥሃለሁ ብላ ቃል እንኳን ብትገባልኝ በቃ እሷን ነው የምጠብቀው። እሰጥሃለሁ እንኳን ብላ ብትል እንኳን ተቀብያት አይደለም እሰጥሃለሁ እንኳን ብላ ብትል እሷን ነው የምጠብቀው እንጂ ዳንዬ ጋር ሄደህ ለምንልኝ ብዬ አለው። እግዚአብሔርን እዚህ ጋር ዛሬ በደላችን ይቅር በለን ብለህ ጸልየህ ይቅር ብያለሁም ይቅርም አላልኩም ብሎ የሚል መልስ ሳይመልስልህ ኃጢአታችንን ያስተሰርልኝ ዘንድ ኃጢአታችንን ይቅር ይለን ዘንድ ለምኝልኝ ብለህ ትላለህ። እዚህም አንተ ለማኝ እዚያ አስለማኝ። እንዴት አይነት ነገር ነው? እዚህ ለማኝ እዚያ አስለማኝ። አስለምን አለህ እንዴ? አላለም። እዚህ ስትለምን አይ አንተን በደልና ኃጢአት ይቅር አልልህም እናስ በእሷ በኩል ለምነኝ ብሎ ቢልህ ኦኬ። አረ ወንድሞች ፕሊስ ሊዘጋ ነው። እዚህ ያላችሁ ወገኖች ታብና ኮፒሊንግ ሼሩን ትታችሁ ማለት ነው። ታብታቡን ሲጨምሩት ታብና ታብታቡን ብቻ ኮፒሊንግ ሼሩን ተውት። ቴንክ ዩ ወንድምነት ተባረኩ ወገኖች፣ ጸጋ ይብዛላችሁ። ኦኬ እና ጥሩ የመዝሙር ክፍል ነው ያነሳችሁ እና የጽድቄን አምላክ በጠራሁት ጊዜ መለሰልኝ ነው ብሎ የሚለው አየህ። የአባቶቻችን ነቢያት እግዚአብሔር ንጉሥ ዳዊት እግዚአብሔርን በጠሩት ጊዜ የሚመልስ አምላክ መሆኑን ከነዚህ አባቶች መማር አለብን። ኦኬ እግዚአብሔር ጠርተኸው አልመልስም ብሎ አላለህም። እንትና በሚባል ሰውዬ አብርሃም በሚባለው ሰውዬ በኩል ካለመንከኝ አልመልስልህም ብሎ አላለውም። ይስሐቅ በሚባለው አባት በኩል እሱን ጠርተህ ካለመንከኝ፣ ካልተለማመንከኝ፣ ካልተለማመጥከኝ አልመልስልህም አላለውም ዳዊትን። አይ በያዕቆብ በኩል መምጣት አለብህ ዳዊት፣ ጸሎትህን እንድሰማ በያዕቆብ በኩል ለምነኝ፣ በሙሴ በኩል ለምነኝ፣ ከአንተ በፊት በነበሩ በነቢያት በነ ኤልያስ በኩል ለምነኝ፣ በነ ኤርምያስ በነ ኢሳያስ በኩል ለምነኝ፣ ስለ እነሱ ብዬ ነው የምሰማህ እንጂ አንተን ቀጥታ አልሰማም ብሎ አላለውም። ቀጥታ ነው የሰማው።
የጽድቄ አምላክ በጠራሁት ጊዜ በለመንኩት ጊዜ እያለ ነው። ወደሱ በጸለይኩ ጊዜ ይሰማኛል፣ ከዛስ መለሰልኝ ይላል። በጭንቀቴም አሰፋልኝ ማረኝም ይላል። ጸሎቴንም ስማ ይለዋል። ጸሎቱን እንደሚሰማለት እርግጠኛው ስለሆነ ነው ወደሱ የሚጸልየው። ስለዚህ በጠራው ጊዜ እንደሚመልስለት ዳዊት እርግጠኛ ነው። ስለዚህ ምን አለ? እንደውም እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ አለ። ያው እንደ ኦርቶዶክሳውያን ወገኖቻችን ማለት ነው። ይህንን ያህል የአባታችን የጸሎት ወርቅ የሆነ የተጻፈ እያለ በሌላ ሰው በኩል በፍጹም ብለው በሌላ ሰው በኩል በማርያም በኩል ካልሆነ በስተቀር ጸሎታችን እግዚአብሔር አይሰማንም ብሎ የሚል የተጣመመ ትምህርት ስላላቸው እንጂ እግዚአብሔር እኮ በልጁ በኢየሱስ ክርስቶስ በኩልማ ስትጸልዩ እንደዚህ በሉ ቅዱስ ልጅ እንዳስተማረን እንዲህ ብለን እንጠራሃለን ብለው ካሉ በኋላ አዎ ልጁ ባስተማረው መሰረት ከጸለይክ እግዚአብሔር እንደሚሰማ እመን፣ ካመንክ ደግሞ እግዚአብሔር እንደሚምርህ እመን። ሳታምኑ ጸልያችሁ ሳታምኑ ጠርታችሁ ከዛ እንደገና ደግሞ ሌላ ፍጡር ደግሞ ለምኝ ልምላችሁ ትለምናላችሁ። ጎረቤት ሄደ ማለት ነው አላለም። ለምን እግዚአብሔር እኔ ቀጥታ አልሰማህም፣ ቀጥታማ እንደዚህ ልትለምን አክሰሱን አልሰጠውም፣ መብት የለህም፣ አንተ ኃጢአተኛ ነህ፣ እርምጥምጥ ነህ። ስለዚህ ከአንተ ይልቅ በተሻለ ወደ እኔ ቀረብ ብለህ ባሉ በእነሱ ሰዎች በኩል ለምነኝ ብሎ ቢልህ ኖሮ ኦኬ ባደረግከው ነበር። ለምኝ ብሎ ቢልሽ ኖሮ ባደረግሽው ነበር። እሱ ባላለበት ባለቤቱ ናና ቀጥታ ለምን ብሎ አባታችን ወይ ብለህ እንድትል እድሉን ከሰጠህ ምሕረቱ ከበዛልህ አምነህ ከሆነ አባታችን ወይ ብለህ ምትለው አባት ሆኖ ጨካኝ ካልሆነ በስተቀር ልጁ ሲጠራው አቤት ብሎ ማይል የለም። እኔ የሶስት ልጆች አባት ነኝ። ባባ ብለው ሲሉኝ እንዴት ውስጤን እንደሚሆን ልነግራቸው አልችልም። ልጆች ናቸዋ። ልጆቼ እየጠሩኝ ጥርቅም ዝግት አላረጋቸውም። እግዚአብሔርስ ልጁ ስለሆንኩ አባ ብዬ ስለው ይሰማኛል። ለዚህ ነው ጴንጤዎች እኛ እግዚአብሔር አባታችን ስለሆነ በክርስቶስ ኢየሱስ ሞት በዳግም ልደት ስለወለድን አባ አባት ብለን የምንጮህበትን የልጁን መንፈስ በውስጣችን ስለከተተ አባ ብለን ስንለው አቤት ነው የሚለን። ጸሎታችንን ይሰማል። ልጠይቃ ኤርሚያስ ይቻላል? ትጠይቀኛለሽ? ያ እሺ ጠይቅ። እሺ ግድ የለም ቀጥታ ነው መጠየቅ የምችለው። ለምን የማይከለክልህ አባት ነው አልክ። ኦራይት እሺ። አሁን ለምሳሌ እናንተ እርስ በርሳችሁ አንዱ ፓስተር አንዱን ጭንቅላት ይዞ ይጸልያል ምን ይላል ምናምን እና ለምንድን ነው ቀጥታ ሰውዬ ገንዘብ ያው ዓለማዊ ችግሩን ከሆነ ኖርማሊ ሌላም ችግር ከሆነ ቀጥታ ወደ ፈጣሪው ማይለምነው ፓስተሩ ለምንድን ነው የሚጸልይለት? እሺ ቴንክ ዩ። ፓስተሩ ለምንድን ነው ፓስተሩ ለምን ይጸልይለታል? ለምን ቀጥታ ሰውዬው አይለምንም? እሺ እንዲህ ተብሎ ስለተጻፈ ኦኬ። በዚህ መሰረት ነው የሚጸልዩት። አንዱ ስለሌላ ይጸልይ ብሎ ስላለ ማለት ነው መጽሐፍ ቅዱስ ስለሚፈቅድልን። ለምሳሌ እኔ ስለ ሮያል እጸልይለታለሁ። ሮያል ወደ ማን ነው የምጸልየው? ወደ እግዚአብሔር ነው የምጸልየው። እግዚአብሔር ሆይ ሮያልን እርዳው፣ ከክፉ ሁሉ ጠብቀው፣ ቀኝህና የፊትህ ብርሃን ይብራለት፣ በችግሩ ሁሉ ጊዜ አብረኸውን፣ በመከራው ጊዜ ድረስና አድነው። ታመህ ከሆነ ከህመም ፈውሰው፣ አጥተህ ከሆነ እግዚአብሔር ሆይ እጅህ ባለጠጋ ናትና ከበረከትህ ሙላው። ወደ ጌታ ነው የምለምነው። ወደ ጌታ ነው ስለ አንተ የምጸልየው። ኦኬ አንተም ልክ እንደዚሁ ስለ እኔ ልጸልይ እንችላለን። ይሄንን እንደዚህ አንተ ለእኔ እኔ ለአንተ እንድጸልይ፣ ዳጊ ለእኔ እኔ ለዳጊ፣ ዳጊ ለመቅዲ፣ መቅዲ ለዳኒ፣ ዳኒ ለአቢኬም አንዳችን ነው። ስለሌላችን ወደ ማን ነው የምጸልየው? ወደ ጌታ ወደ ጌታ ነው የምጸልየው። ይሄንን እንድንጸልይ መጽሐፍ ቅዱስ ስለሚፈቅድልን ዳንዬ ጸልይልኝ እለዋለሁ። ዳግሻይም ጸልይልኝ ይላል። አሁን ባለፈው የመዝሙር ኮንሰርት አገር ቤት ሊያዘጋጅ ሲሄድ ኤርሚ ጸልዩልኝ በጸሎታችሁ አስቡን ብሎ በውስጥ አውርቶናል። የእውነትም ጸልየንለታል። ጸሎትን የሚሰማ አምላክ እንዳለን ዳግዬ እኮ ወደ እኔ ኤርሚ ጸልይልኝ ብሎ የሚለኝ እኔ ጌታን ለምኘው አልሰማ ብሎኛልና አንተን ግን ይሰማሃልና
አንተ ከኔ የተሻልክ ለሱ ትቀርባለህና እኔ ደግሞ ዘማሪ ዳጊ እንደምታውቀው ያወር ምጥምጥ ነኝ እግዚአብሔር ኃጢአተኛ ስለሆንኩ አይሰማኝምና ብሎ በሚል አይደለም። ዳጊም የእግዚአብሔር ልጅ ነው፣ እኔም የእግዚአብሔር ልጅ ነኝ። ዳጊም ሲጸልይ ይሰማል፣ እኔም ስጸልይ ይሰማል። አየ ዳጊ ኤርሚ ጸልይልኝ፣ ዳኒ ጸልይልኝ፣ ቅዱሳን ጸልዩልኝ ብሎ የጸሎት ጥሪ ሲያቀርብ አገልግሎቱ ስኬታማ እንዲሆን ነው። ራስ ጸልይ እንጂ እግዚአብሔር አልሰማ ብሎ አለ አይደል? አንተ እኮ ኃጢአተኛ ስለሆንክ ነው አላልኑም? እሱም እግዚአብሔር አልሰማ ብሎ ስላለኝ እናንተ ጸልዩልኝ፣ እኔ ኃጢአተኛ ስለሆንኩ ኤርሚና ዳኒ እናንተ ከኔ ይልቅ ጻድቅ ስለሆናችሁ ጸልዩልኝ አይደለም ያለው ዳጊ። እኔም ዳጊዬን ጸልይልኝ ብዬ ስለው እኔ እንግዲህ እርምጥምጥ ነኝ እንደምታውቀው ዳጊዬ፣ አንተ ግን ወደ ጌታ የቀረብክ ስለሆንክ ጸልይልኝ አይደለም ብዬ የምለው። በሰማይ ቤት ጻድቃን ንብረት የላቸውም ታዲያ? ኖ የት ነው ሰማይ የምትወጣው? እዚህ ምድር ላይ ነው ያለነው። በመጀመሪያ ምድሩን ማቶ ምን ያው በነገሩ ቆይ አባታችሁ ነው እኮ የሚጸለየው ሰማይ አይደለም ምድር ነው። እዚህ ነው የምትጸልዩት። አባታችሁ ነው በሰማይ የምትኖር አባታችሁ ነው ብለን የምንለው እዚህ ምድር ስላለ ነው። በሰማይ ነው አየህ፣ በሰማይ የምትኖር አባታችሁ ነው ብለን ያለው። ወዴት ነው ነገሩን ልታጥፈው የምትወስደው? እዛ አባታችሁ ነው እመቤታችሁ ነው በመልአኩ ቅዱስ ገብርኤል ሰላምታ ብሎ እያሉ እዛ ጻድቃን የሞቱ ይጸልያሉ ይደግማሉ ነው ብለህ የምትለው ይሄንን ክታብ ሮያል ነገሩን ሁሉ ድብልቅልቅ አታርገው። እንደ ዝንጀሮ ሰርክ። ቆይ ልጨርሰው። ቆይ ምንድነው ችግሩ? በሚባል አይደለም ሃይማኖት የገብርኤልን ሰላምታ ብራዘር፣ እኛ እንደ እግዚአብሔር ቃል ያልሆነ አረምን በሙሉ ነው የምንነቀው። ንቀለው እንደ እግዚአብሔር ቃል ያልሆነ አድምጥ፣ ሁሉን ነው የምትቃወም። እንደማመጥ። ቆይ ብራዘር፣ እኛ ስለ ጸሎት ነው ያልነው። አማልጂ ለምሳሌ ኃጢአት የኔ ከፍተኛ ከሆነ አማልጂ ማለት ነው። የኛ እንደዛ ነው ባህላችን። አንተ ተፈቅዶልህ አክሰሱ አለ አይደል ወይ? እኛም የበደሉ ይቅር እንደምንል በደላችንን ይቅር በለን ብለህ እዚህ ፕራንክ እያደረግከው ነበር እንደ ጌታ እንደዛ በለስ ነው። ፊቱ ማልቀርብ ሊሆን ይችላል። ለምንድነው ፊቱ ማትቀርበው? ምን ስለሆንክ? ኃጢአተኛ ስለሆንክ አይደል? ኃጢአተኞች ፊቴ እንዳይቀርቡ ብሎ የሚል ጸሎት ማነው? የአዲስ ኪዳን መጽሐፍ ስጠኝ። ኃጢአተኞች ፊቴ እንዳይቀርቡ ብሎ ያለበት እየተደማመጠን ነው። ፕሊስ እኔ እኮ በመደዳ ነው የምታወራው። እየተደማመጠን ጌታችን ኢየሱስ ክርስቶስ ኃጢአተኛ በፊቴ መጥቶ እንዳይጸልይ ብሎ ያለበት የአዲስ ኪዳን መጽሐፍ ስጠኝ። ሁሉን ነገር የለም አይወል ሮያል ልብ ብለህ ስማኝ። ኢየሱስ የኃጢአተኞች ወዳጅ ነው ወዳጅ አይደለም? ኢየሱስ የኃጢአተኞች ወዳጅ ነው ወዳጅ አይደለም? ኑላ ለኛ ስላለ ወደ ምድርስ የመጣው የጠየቅኩን መልስልኝ። ኢየሱስ የኃጢአተኞች ወዳጅ ነው ወዳጅ አይደለም? ነው እኮ አልኩህ። ለኛ ሲል ነው የመጣው እኮ። የኃጢአተኞች ወዳጅ ስለሆነ ነው አይደል? አመንዝራዋ ማርያም ጋር ሄዶ የተቀመጠው መግደላዊት ማርያም የተባለችው። ኦኬ፣ ኃጢአተኞችን ስለሚወድ ነው አይደል? ዘኬዎስ የተባለው ቀራጭ ቤት የገባው። ትክክል። ጸሎትና ልመናቸውን ሰምቷል አልሰማም? ሰምቷቸዋል። ኦኬ፣ አንተ ኃጢአተኛ ነህ አይደል? አልተረጋገጠም። ኃጢአተኛ መሆንንም አታውቅም። እኔ እሱ ነው የሚያውቀው። እሱ የሚቀበለውማ የሚቀበለው መሆኑ በምን አውቃለሁ? ታዲያ ይቀበልህ ባይቀበልህ የማታውቀውን ኃጢአተኛ ነኝ ብለህ ካልክ ደግሞ እንደ ዘኬዎስ ኃጢአተኛ ከሆንክ በዘኬዎስና በሮያል መካከል በመግደላዊት ማርያምና በሮያል መካከል ልዩነትን አያደርግም ጌታ። እነሱን ኃጢአተኛ የሆኑ ሰዎችን ጸሎታቸውን ሰምቶ ከማራቸው ይቅር ካላቸው በቤታቸው ከገባ አንተን በምሕረት ወደ ቤትህ በምሕረት ወደ ልብህ እንዲገባ ፈቃደኛ ነው ጌታ። አንተ ግን አታምነው። አንተ ግን አታምነው። ህብረት መኖር አለበታ። የምን ጻድቃን ብለህ የምትለው አንተ ኃጢአተኛ ሆነ የጻድቃን ህብረት ውስጥ ዝም ብለህ ዘው ብለህ አትገባም። በመጀመሪያ ጻድቃን ህብረት ውስጥ ለመግባት ኃጢአተኞችን በሚያጸድቅ በኢየሱስ ክርስቶስ ማመን አለብህ። ጻድቃን አትበለኝ። በደንብ አድርገን ነው የምናምነው ኢየሱስ ክርስቶስን። ኦኬ፣ ካመንክ ኢየሱስ ጸሎትን ይሰማል አይደል? ይሰማል። ግን ኃጢአተኛ ስንሆን አልኩህ እኮ እንዴት አይነት ነገር ነው? ኃጢአተኞችን እኮ ነው የሚሰማው ብራዘር። ኃጢአተኞችን እኮ ነው ኑ ወደ እኔ ብሎ ያለው። አንተ ምትል ባጭሩ እኮ የሚገባኛል እኮ መቼም ሕፃን አይደለም። አንተ ምትል እኮ ኃጢአተኞችን እኮ ነው ወደ እኔ ኑ ብሎ አድምጠኝ። ቆይ ሮያል እስቲ ይሄን ቃል ምንድነው ብለህ የምትለው ከዛ በደንብ ይገባሃል ብዬ አስባለሁ። ኦኬ ወንድም አለ እኔ ኢየሱስ እዚህ እየጠራህ የምትግደረደርበት ብቻ ነው የሚያገባኝ። ዓለም ሁሉ እናንተ የሰው ልጆች ልባችሁን አታጠንክሩ አለ ዳዊት ቅድም የተናገረችው ላይ። እሺ ምን ይላል ሮያል ይሄ ቃል? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ
እኔም አሳርፋቸዋለሁ። ሸክማችሁ የከበደ ይላል። የምን ሸክም የከበዳቸው ነው? ወደሱ ሸክማችሁ የከበደ አሳርፋቸዋለሁ ማለት ኃጢአት ምናምን ማለት ነው። ወደ ማን ነው አለ? ወደ እኔ ይታል። ቆይ እስኪ የከበደ ሁሉ ወደ እኔ ነው፣ እኔም አሳርፋቸዋለሁ። በማን በኩል ነው አለ? በእናቴ በኩል ወይስ ቀጥታ? በማንም በኩል ነው አላለን። እኛ እኮ በማርያም ሄድን አላለም። እኛ እኮ በማርያም በኩል ነው የምትሄዱት። ጸሎታችሁ በማርያም በኩል ነው የምትሄደው። ለምኝልን፣ አሳስቢ፣ ቆይ ለምኝልን፣ አሳስቢልን፣ አስታውሽልን ብላችሁ የምትሉት እናንተው ናችሁ። ያልተጻፈ ማለት ያስተሰርይልን እኮ ነው። ሮያሊ አስታውሽልን፣ አሳስቢልን ብላችሁ የምትሉት እናንተ ናችሁ እንጂ እሱ ስለመሞቱ አይደለም። እሱ ስለመሞቱ እና እኔ ቀጥታ ኃጢአተኞችን ኢንቫይት ያደረገ ቀጥታ ኑ ወደ እኔ ብሎ ከምን ከነሸከማችሁ የከበዳችሁ ሁሉ ሸክማችሁ የከበደ ሁሉ የምንድነው ይሄ? በባለፈው የተሸከምኩት 50 ኪሎ ዱቄትን ነው አይደለም። የኃጢአት ሸክም ያከበደው ያጎበጠው የአዳም ዘር በማርያም በኩል እመጣለሁ ብለህ ብትል መንገዱ ዝግ ነው። የለም እንደዛ ብሎ ጌታ አላለም። ቀጥታ ኑ ብሎሃል። አትግደርደር። ቀጥታ መጋረጃው የተቀደደው አድምጠኝ። የቤተ መቅደስ መጋረጃ የተቀደደው አክሰሱን ልታገኝ ነው። ዝም ብሎ ጨርቅ አይደለም ጌታ ቤተ መቅደስ ላይ የቀደደው። ጌታ በመስቀል ላይ ሲሰቀል የቤተ መቅደሱ መጋረጃ ከላይ እስከታይ ተቀደደ ማለት ትርጉሙ ይሄ ማለት ነው። ሰውን ከእግዚአብሔር ለይቶት የነበረ የጥል ግድግዳ በስጋው ማፍረሱን በመስቀል ላይ ነፍሱን ሲሰጥ የጥሉ ግድግዳ ሲፈርስ የቤተ መቅደሱ መጋረጃ ነው ከላይ እስከታች የተቀደደ። ይሄ ማለት ሰውን ከእግዚአብሔር አድምጠኝ። ይህንን መቼ ይሰብኳችኋል? አድምጠኝ። ቀጥሎ የሚለው ነው። በጣም አስቸገርከኝ። በእውነት አታስወራኝም። አታስወራኝም። አውራ ብዬ ስጥም አታወራም። ምን ችግር አለው ብለህ የምትለኝ የቤተ መቅደሱ መጋረጃ ከላይ እስከታች የተቀደደው ሮያልም ኤርሚያስም እዚያ ያለ በክርስቶስ ኢየሱስ የሚያምን ሁሉ ቀጥታ አክሰሱን እንዲያገኝ ነው። ሰውን ከእግዚአብሔር ለይቶት የነበረ የጥል ግድግዳ ፈረሰ ማለት ነው። የጥሉ ግድግዳ ስለፈረሰ እኮ ነው አባታችሁ ነው ብላችሁ ጸልዩ ብሎ ያለው። ሮያል እኔ አንተን ጥያቄ ልጠይቅህ። እግዚአብሔርን አባታችሁ ነው ብለህ እንድትጸልይ ማን የፈቀደልህ? እሱ ነው፣ አምላካችን ነው የፈቀደው። ፈቀደልህ አይደል? አዎ። አባታችሁ ነው ብለህ ትጸልያለህ? አዎ። እግዚአብሔር አባትህ ነው? እግዚአብሔር አባትህ ነው? ታዲያ ምንድን ነው? እንጀራ አባቴ ነው? አባቴ ነው? እንጀራ አባት ወይስ የማደጎ አባት ወይስ የወለደ አባት? አባቴ ነው። አንተ የምን አባት? ከፈጣሪያችን ለማራት የማደጎ ወይስ ያሳደገ ወይስ የወለደ ነው ያልኩ? ብዙ አባት ስላለ የፈጠረን ነው። የፈጠረን ነው። ስለፈጠረ ነው አባት የሆነው። አዎ። ስለወለደህ አይደለም ማለት ነው። በቃ የፈጠረን መፍጠር እኮ ማለት ቀላል ነገር እኮ። ስለወለደህ አይደለም አባት የሆነው፣ ስለፈጠረህ ነው አባት የሆነው አይደል? ከዚህ ትውልድ ጋር ነው ተቆጥረን 60 ሚሊዮን ክርስቲያን ምድሪቱ ላይ ሞልቷል። አባታችሁ ነው ትላላችሁ አትሉ? ወዳጄ አንተን የጠየኩህ ሮያልዬ፣ ስለፈጠረህ ነው ወይስ ስለወለደህ ነው ወይስ የማደጎ አባት ነው ወይስ አሳዳጊ ማነው? የእንጀራ አባት ነው? ወልዶናል እኛን። ድጋሚ እኔን ወልዶኛል እያልክ አውራኝ ሮያልዬ ፕሊስ። ወልዶኛል። ወልዶ ነው አባቴ ብለህ የምትለው ማለት ከኃጢአት ድጋሚ እንድንወለድ አድርጎናል። ወልዶ ነው ወይ በመስቀል ላይ ያንን ኃጢአታችንን ሽሮ ድጋሚ እንድንወለድ አድርጎናል። ወዳጄ እኔ አንተን የጠየኩ ወልዶ ነው አይደለ አባቴ ብለህ የምትለው? አዎ። ኦኬ ተወልደሃል አንተ? አዎ በክርስቶስ ተወልጃለሁ። እንዴት ወለደ? የአዳምን ኃጢአት በመስቀል ላይ ድኖ መስቀል ላይ ደሙን አፍስሶ አድኖ እኛን ወልዶናል። ኦኬ እኔ አንተን የጠየኩ እኛን ወልዶኛል። የአዳምን ኃጢአት በመስቀል ላይ ሽሮልኛል ማለት ነው። ኦኬ ልጅ ሆነ የተወለድከው መቼ ነው? ስትጠመቅ ነው የተወለድከው? መቼ ነው ያወቅከው መጠመቅህን? በ40 ቀኔ መጠመቅህን ያወቅከው? ያወቅከው ነው። ያወቅኩት ራሴ ያወቅከው ነው ያልኩህ። ያወቅከው መቼ ነው? መጀመሪያ ቤተሰቦች አስጠምቀውኛል። ምክንያቱም በክርስቲያን ህብረት ውስጥ አስገብተውኛል። እኔ ይህን ሁሉ አልጠየኩም። መቼ ነው ያወቅከው ነው ያልኩህ። አድገኗ ስታነብ ምን ስትል ታውቃለህ? ትልቅ ሰው ስትሆን
የስንት ዓመት ልጅ ሆነህ ነበር አንተ እሱን ያወቅኸው? የተጠመቀው በ40 ቀን ነው፣ ግን ያወቅኸው መወለድህን ትልቅ ስትሆን ነው የምታውቀው። ምን ያህል ዘመን ይሆናል ስታስታውሰው? ትልቁኝ ነው እኔ አላውቅም። ትልቅ ስትሆን ታውቃለህ። ስታነብ ስትል ፈጣሪን ስታቅ እኮ የሚሄድ አይደለም። አሁን የምጠይቀው ጥያቄ ርዕሱን የጠበቀ ጥያቄ ጠይቀው። እንግዶች ሆነው የላቸው ወንድሞች እናቶች፣ አሁን ይህንን እኛ በኦርቶዶክሳውያኑ ቤት እንደዚህ ብናደርግ ወዲያውኑ የሚያስወርዱ ችግር የለም። አዲሱ ይገባኛል። ያ እንሰጣለን። አዲሱ ሌሎች ወንድሞች አሉ ታወራለህ። አዲሱ ችግር የለም። ሪያሊ እግዚአብሔር አባትህ እንደሆነ ታምናለህ አይደል? አዎ 10 የጠየቀኝ ከ10 ጠይቀ ስለወለደህ ነው የምታምነው አይደል? እሺ ስትጠመቅ ነው አይደል የወለደህ? አዎ ዳግም ተወልጃለሁ በጥምቀት እኮስ በጥምቀት በጥምቀት ዳግም ትወለዳላችሁ ብሎ የሚለውን የመጽሐፍ ቅዱስ ክፍል አሳየኝ። ዮሐንስ 3:5 ምን ይላል? የሰው ልጅ ዳግም በውሃና በመንፈስ ካልተወለደ በስተቀር ዮሐንስ 3:5 ዮሐንስ 3:5 ያው እሺ ዮሐንስ 3:5 ምን ይላል? አንብበው። ያው ኢየሱስም መለሰ እንዲህ ሲል እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። አንተ ከውሃና ከመንፈስ ተወልደሃል አይደል? አዎ። ወደ እግዚአብሔር መንግስት ገብተሃል? አዎ። ታዲያስ ወደ እግዚአብሔር መንግስት ገብተሃል? አዎ። አሁን ብትሞት መንግስተ ሰማያት ትገባለህ? አሁን ይሄ ነገር ገባ እንደዚህ አሁን ብትሞት መንግስተ ሰማያት ትገባለህ? ልጨርስ። እንደዚህ የሚባል ነገር ለምሳሌ አሁን ብትሞት ምናምን የሚባለው ነገር አሁን ብትሞት መንግስተ ሰማያት ትገባለህ ወይ? እኔ መጀመሪያ የዳንኩትን ድህነት በመድኃኒዓለም ሮያል በመድኃኒዓለም ልጨርሰዋ። አሁን ብትሞት መንግስተ ሰማያት ትገባለህ ወይ? በእግዚአብሔር ፍርድ ውስጥ ነው ያለ ነው። እግዚአብሔር ነው። ይኸውላችሁ አሁን ወደ እግዚአብሔር መንግስት ገብቻለሁ። አሁን በእግዚአብሔር ፍርድ ውስጥ ነው ያለ ነው። ልክ ነው። ኦርቶዶክስ ብሎ ነገር የለም። ኦርቶዶክስ ለምን ይመጣል? ይሄን የእግዚአብሔርን ቃል ታምነዋለህ? ለምን ለፍርድ ይመጣል ታዲያ? ይሄን የእግዚአብሔርን ቃል ታምነዋል? አንተ ላይ ሊፈርድብህ ነው አይደል የሚመጣው? አንተ ላይ ሊፈርድብህ ነው የሚመጣው። እንደ ስራዬ እንደ ኃጢአቴ እንደ ስራዬ መጠን ፍርድ ይሰጠኛል። እሺ፣ ስለዚህ አንተ ወደ እግዚአብሔር መንግስት ውስጥ አልገባህም ማለት ነው። አልገባህም። ልቆረጥ እችላለሁ። ስራዬ አልገባህም። ገብቻለሁ። ኦልሬዲ መቼ የገባ እኮ ነው የሚቆረጠው። አንተ እኮ አልገባህም። ለምን ገብቻለሁ? ግን ከገባህ ወደ እግዚአብሔር መንግስት ገብተሃል አይደል? ወደ እግዚአብሔር መንግስት ገብተሃል አይደል? ሮያል ፕሮሰስ ነው። ፕሮሰሱ መጠበቅ አለብኝ። ድህነቱ መጠበቅ አለብኝ። አሁን ለምሳሌ አንድ ሰው ድኛለሁ ብሎ ግብረ ሰዶማዊ ቢሆን ይድናል ልትለኝ ነው? መጀመሪያ ኢየሱስ እኔ ስለ አንተ ነው የጠየቅኩት። እኔ ገባ እኔ ዓለም ላይ ነው ያለሁት። እኔ ክርስቶስ አምኛለሁ። ዓለም ላይ ነው ያለሁት። በዛ ፈጣሪ ሊከፋ እንደሚችል አውቃለሁ። ዳግም ተወልደሃል ወይ ብዬ ስልህ ልጁ ነው ብዬ ስልህ አዎ ብለኸኛል። ሮያል ዳግም ተወልደሃል ልጁ ነህ አይደል? ልጁ ነህ አይደል? አዎ በቃ ልጁ ነህ። ልጅ አያጠፋም ያለማን ነው ወዳጄ? ቆይ ልጁ ነህ። ልጁ የሆንከው ወደ እግዚአብሔር መንግስት ውስጥ ዳግም ስለተወለድክ ስለገባህ ነው አይደል? በእግዚአብሔር መንግስት ውስጥ ገብተሃል። ታዲያስ የእግዚአብሔር መንግስት ውስጥ የሚገቡ ኃጢአተኞች ናቸው ወይስ ኃጢአታቸው ይቅር የተባሉ ሰዎች ናቸው? ይቅር የተባሉ በክርስቶስ ይቅር የተባሉ ሰዎች። ኃጢአት ይቅር ተብሎልሃል አይደል? ታዲያ ግን ገባው ብዬ እንደልብ መሆን አለ። ቆይ ወዳጄ ኃጢአት ይቅር ተብሎልሃል፣ ከኃጢአት ነጽተሃል አይደል? አዎ። ከኃጢአት የነጻኸው በጥምቀት ነው ወይስ በጌታ በኢየሱስ ክርስቶስ በማመን ነው? አምኜ ስጠመቅ። አምነህ ስትጠመቅ እዩ አምኜ ስጠመቅ አለ። የአርባ ቀን ልጅ ነህ ምን ሰማህና አመንክ ልትል? አይ ወዳጄ ቆይ ሲጠመቅ እያነበብን አምኜ ስጠመቅ ብሎ ኧረ በመድኃኒዓለም አምነው ሲጠመቅ ነው። አምኜ ስጠመቅ ብሏል። ምን ሰምተህ ነው ያመንከው? ምን ሰምተህ አመንክ? በቤተሰቦች የእግዚአብሔርን ቃል ኪዳን ለመጠበቅ። እሺ ምን ሰምተህ ብዬ ስለው በቤተሰቦች አለ። ልብ በሉ በቤተሰቦቼ። አንተ ግን ምንም አልሰማህም አይደል? በቤተሰቦች ነው እንጂ አምነህ የተጠመቀው። አንተ ግን የሰማኸው ነገር አብርሃም ከተገረዘ በኋላ አልጠየቅኩም። ብራዘር ወዳጅ አልጠየቅኩህም። ያልጠየቅኩህን አታውራ።
አንተን የጠይቁ ምሳሌ ኖ አንተን የጠይቁ ለምሳሌው ካልገባኝ ምሳሌ ስጠይ ብዬ ደስ ይላል። ለምን ቅድም አንተ ካልማዝ 1 ሚሊዮን ብር ስትበደር ምን ያልጠየቅኩህን አታውራ ሮያል። ካልሆነ እንግዳ ስላለ እታች ውረድና በቃ ትቀመጣለህ ማለት ነው። ኦኬ አንተ ምን ሰማህ ብዬ ስልህ አብርሃም አትበለኝ። አብርሃምማ ሰምቶ ነው ያመነው። አብርሃም ከአባትህ ከዘመዶች ቤት ተለይተው ውጣ ብሎ የሚል ድምፅ ስለሰማ ነው። አስወጣችሁት? ኦኬ እሺ ቴንክ ከወጣም ማለት ነው ወይ ራሱን ከወጣ አስወጣችሁ እንደሆነ ደጋርጋችሁ። እሺ አዲሱ እንኳን ደህና መጣ። እንኳን ደህና መጣ። ቆየኝ ቀለሚ። እሺ ኦኬ እዛ ሄደህ የሚያቀልምህን ፈልግ። እታች ውረድ። ኮተታም ትውልድ ሁሉ ኮተታችሁ እንደዚህ ሲራገፍ ይህንን ኮተት እንደዚህ ማለት ነው። ይሄ ነው ኮተቱ። አንዱ ኮተት ይሄ ነው። ኦኬ እዚህ ምን አሉ? አንዱ ኮተት እዚህ የጌታ ቃል ነው። ይሄኛው የጌታ ቃል ነው። ኮተቱ ይሄኛው ነው። እዚህ በደላችን ይቅር በለን አሉ። እዚህ ደግሞ ኃጢአታችን ይቅር ይልን ዘንድ ለምኝልን። አንተ ኦልሬዲ ለምን የለ እንዴ? ስለዚህ ይሄ ኤክስ ነው ማለት ነው። ይሄ ግን ራይት ነው የጌታ ማለት ነው። ኦኬ ይሄ ራይት ነው የጌታ እንዳስተማረን ራይት ነው። ይሄ ግን የደብተራ ኮተት ነው። ኦኬ አንድም የኒቅያ ጉባኤ ይህንን አላስተማረ። ሰለስቱ ምዕት የተባሉት ይህንን አላስተማሩ። በየትኛውም የክርስቶስ ቤተክርስቲያን ውስጥ በመጽሐፍ ቅዱስም የለም። እናንተ የጨመራችሁት አርቲ ቡርቴ ነው። የኒቅያ ክሬዱ ይኸው እዚህ ጋር ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ የሚለው ማለት ነው። እሱን እንኳን ጸሎት ብላችሁ ብትሉ እንደው በተሻለ። እሱም ጸሎት አይደለም እንደው ነው እንኳን ቃላችሁ በሆነ ነበር ማለት ነው። ኦኬ ስለዚህ እኛ ጌታችን ኢየሱስ ክርስቶስ እንዳስተማረን እንደዚህ ተብሎ የተጻፈውን እናምናለን። ስለዚህ ቀጥታ ስንለምነው እግዚአብሔር ይሰማናል፣ ሰምቶም ይቅር ይለናል፣ ይምረናል። ስለዚህ ይህን ኮተት እንደዚህ ነው ዓለም እያየ እንደዚህ ያራግፍልሃለሁ ማለት ነው። ኮተት የኮተት እንኳን ቆንጅ እያለ ትውልድ አሳች የሆነ ኮተት ማለት ነው። ለምን የሰው ስርዓት ትምህርት ስለሆነ የሰው ትምህርት የጌታ አይደለም። የጌታማ ትምህርት ያው እዛ ጋር ጎን ላይ ተጽፏል እና ይህን እንላለን። ዳጊሻይ እድል ካለህ ቢኒያ እንኳን ደህና መጣ። እንቀጥላለን። ጸጋ ይብዛላችሁ። እሺ ዳጊ ያለህ ወይስ አልጨረስክም? ቅድም 5 ደቂቃ ብለህ ስላልክ ድንገት ጨርሳ ከሆነ ብዬ ነው። ስራ ላይ ነው። ኦኬ ካልመለሰ ችግር የለም። ቢኒያ አለ እርሜ። ኦኬ መጣ። እሺ ወንድምነት አሁን ፈልከኝ ጠራኝ። እርሜ ሰላም ልበላችሁ። አይ የምትለው ነገር ካለ ብዬ ነው። እሺ አይ ቅድም ታችን ስታወራ ነበረ አንዳንድ ሀሳቦች ላይ የነበረው መጀመሪያ ሰላም ልበላችሁ ከላይ ጀምሮ ዳሪያዝ፣ ዳንኤል፣ መቅዲ፣ ቢኒ ታች ያላችሁ ሁሉ ሰላም ብያለሁ። ኤርሚዬን ሰላም ብያለሁ። አውታችን ቅድም አንድ ነገር አይተ እንደሆነ ስለ ኢየሱስ ስታወራ እናቱን ጥለህ ልጁን አንጠልጥለህ ትልሃለች። ስለ ማርያም ስታወራ ግን እናቱን አንጠልጥለህ ልጁን ጥለህ አትልህም። ይሄ የቤተ ክርስቲያኒቷ ሲስተም ነው። ገብቷል? ሁሉ ነገር ውስጥ ማርያም እንደ ማጂ መረቅ ገብታ ካላጣፈጠችው እሷ ከሌለችበት ራሱ ኢየሱስ ብቻውን ምንም ነው። ማርያም ከሆነ ችግር የለውም ኢየሱስ ባይንጠለጠልም። ኢየሱስን ግን የሚል ነገር አንስተ ግን ማርያምን ካላንጠለጠልክ ማርያም አብራ ካልገባችበት አባታችን ወይ ብቻ የሚል ጸሎት አይሰራም። ራሱ ኢየሱስ ያስተማረው ጸሎት ማለት ነው። አባታችኑ ላይ ያልተመለሰው ጸሎት ደግሞ እናታችኑ ላይ ይመለሳል ተብሎ ነው እንግዲህ ኤክስፔክት የሚደረገው ማለት ነው። ባይሆንማ ለምን ትጸልያዋለህ? አባታችሁን ያልቅ የለ እንዴ? ይቅርታውን እንግዲህ ቅድም ስታስረዳት እንግዲህ ይቅርታ ፍለጋ ነው አይደል? መጀመሪያ ይቅርታውም እኮ እዛ ጋር እኮ አለ። ይቅር እስካልን ድረስ ይቅር እንደሚለን እዛ ጋር ያልቃል አይደል እርምዬ? ልክ ነው። ስለዚህ አባታችኑ ላይ የሚያልቅ ከሆነ ወደ እናታችኑ የሚያስኬደኝ የቀረ ጸሎት የቀረ ጉዳይ የለም። እናቴ የሚያስፈልገኝ ማለት ነው። ይሄ እሷን ከመጥላት ነው? ይሄ እሷን ከማሳነስ ነው? ከመናቅ ነው? አይደለም። ራሱ ኢየሱስ ነው እሷን ሳያጠቃልል ጸሎቱን ያስተማረን።
እናቱንም ሳያጠቃልል ሌላም ቅዱሳንን ሳያጠቃልል ይሄን ጸሎት ያስተማረን ኢየሱስ ነው። ይሄ ጸሎት በቂ አይደለም ይቅርታን ለማግኘት ብሎ የሚያስብ ሰው አንደኛ ኢየሱስን እያረመው ነው፣ ሁለተኛ ደግሞ ኢየሱስን ጸሎት ኤዲት ያደረገው ነው። አባት ብለህ እናት ካላነሳ ካላንጠለጠልክ ትክክል አይደለም ነው እኮ እያለች የነበረው ኤርሚዬ። ይሄ ልጅቷ ከራሷ መጣቸው አይደለም። ዘመኗን ሙሉ ኢየሱስ ስትይ ብቻውን ማለት ትችያለሽ። ማነው ብቻውን ማለት አትችይም። ማርያም ግን ብለሽ ግን ማርያም ስትይ ብቻውን ማለት ትችያለሽ። ኢየሱስ ብለህ ግን እናትየውን ካላነሳ አይሰራም ነው አይደለም። እንደዛ አላስተማርን። የትኛውም ወንጌል ላይ እሷን እያስገባ እሷን እንደ ነጠላ ሰረዝ እሷን እንደ 2 ነጥብ እያስገባ ወይም እንደ 4 ነጥብ እያስገባ እንደዛ አይደለም። ብጽዕት ናት፣ እንወዳታለን። የተነገረላትን ቃል ያመነች አማኝ ነች። የጌታችን እናት ነች። we do respect her. ሪስፔክት ከአስተምሮ ጋር አይገናኝም፣ ምንም አይገናኝም። ከመጽሐፍ ቅዱስ መርጠ መዝሙረ ዳዊት የሚያስነብብህ ሌሎችን መጽሐፍቶች መጽሐፍ ቅዱስ የሚያስብልህ ምንድነው ነው? ለምን ሪቫይዝ አታረገውም ወንድሜ? ለምን ሪቫይዝ አታረግም? የተሰራብሽን ደባ የተሰራብሽን ሲስተም ለምን አታየውም? እግዚአብሔር አይበቃም ነው ባጭሩ። እዛ ቤት የእግዚአብሔር ቃል አይበቃም ነው። ሁሉ ነገር አይታችሁ እንደሆነ አይበቃም ነው። ሰው ወደ ማርያም ሲጸልይ እኮ በጣም የሚያስቀው እኮ እግዚአብሔር እየሰማ እኮ ነው። ይሰማል እኮ። እኛ ወደ ፓስተራችን አንጸልይም፣ ጸልየን አናውቅም። ፓስተርን ጸልይልኝ ይለዋል፣ ኤርሚያስን ጸልይልኝ ይለዋል እንጂ ወደ ኤርሚያስ አልጸልይም። ኤርሚያስ ሆይ ብዬ አባታችን ሆይ የሚለው ጸሎት ላይ ጨምሬ ኤርሚያስ ሆይ ብዬ አልጸልይም። ፓስተር ሆይ የሚል ጸሎት እኛ ቤት የለም። የሚያስቀው ወደ ማርያም ሰው ሲጸልይ እግዚአብሔር ይሰማል። ከዛ ደግሞ ማርያም ሄዳ ትነግረዋለች። ከዛ እግዚአብሔር ምን ይላታል መሰላችሁ? ባይዘው ይሄን ጸሎት እኮ ቅድም ሲጸልይ ወደ አንቺ ሰምቼዋለሁኝ እኮ ማለት በጣም እኮ የሚያስቅ ነው። የሰማውን ጸሎት ለማንኛውም ብለህ ነው በማርያም በኩል የምትነግረው? ለምንድን ነው ቀጥታ ወደ እግዚአብሔር የማትጸልዩት? አለቀ። ለምንድን ነው ወደ ማርያም የምትጸልየው? ምክንያቱም ወደ ማርያምም የምትጸልይ ከሆነ አይደረግም እንጂ ወደ ካህንም ወደ ፓስተር የምትጸልይ ከሆነ እኮ እየሰማ ነው እግዚአብሔር እኮ። ምንድን ነው? የምን ቀልድ ነው? አይ አንተ ፓስተርን ጸልይ፣ ቆይ ሆልድ ኦን። በመጀመሪያ እኔ ጸልይልኝ ምለው ፓስተር ሰው ነው። አሁን በምድር ላይ ያለ ሰው የሚገኝ ማለት ሊደከም የሚችል እሱም ራሱ ፈውስ የሚያስፈልገው ነገር ሊኖር የሚችል የሚናዘዘው ነገር ሊኖረው የሚችል አንተ ጸልይልኝ የምትለው አካል እንደዚህ አይነት ነው አይደለም። ያዕቆብ 5 ላይ አንዱ ስለ አንዱ ሲጸልይ አንደኛ ሁለቱም ናቸው መጸለይ ያለባቸው። አንተ ወደ ማርያም እንደምትጸልየው ማርያምም ወደ አንተ መጸለይ ያለባት በቃሉ መሰረት ትጸልይ ያልኩኝ አይደለም። እኔ ግን ይሄን ክፍል ወስደ ለማርያም ተጠቀምበታለሁ። እናንተ ፓስተርን ጸልይ ትለው የለው ብለህ ከሆነ የምታረገው እኔ ጸልይልኝ የምለው ፓስተር እኮ እሱን እኮ ጸልይልኝ ይለኛል። አንተ ጸልይልኝ የምትላት ማርያም አንተ ወደ አንተ ትጸልያለች አትጸልይም። ስለዚህ ጠቅስ ለሷ አይሰራም ማለት ነው። ንገርልኝ ያልከው ገብርኤል እሱ ደግሞ በተራው ንገርልኝ ብሎ ወደ አንተ ይጸልያል አይጸልይም። ስለዚህ እያወራ ያለው በስጋ በምድር ላይ ስላሉ አንዳቸው ወደ አንዳቸው ሳይሆን አንዳቸው ስለ አንዳቸው መጸለይ ስላለባቸው ነው ክፍሉ የሚያስረዳው። ሁለቱም ፓርቲዎች ሊደክሙ የሚችሉ ሁለቱም ፓርቲዎች ፈተናው ሊያልፉ የሚችሉ ይላላ ክፍሉ። ኃጢአትን እንድንናዘዝ ትፈወሱ ዘንድ ብሎ ይጀምራል ራሱ ቃሉ ሲናገር 5:16 ላይ ነው። ያዕቆብ 5:16 ላይ ትፈወሱ ዘንድ ማርያም የምትፈወስበት ጉዳይ አላት እንዴ? ለምንድን ነው ጥቅስ ለማርያም የወሰድከው? እሷ የምትናዘዘው ኃጢአት አላት እንዴ? የለም። ይሄ በራሱ ምን ያሳያል? በአጸደ ነፍስ ስላሉ ሰዎች ሳይሆን በአጸደ ስጋ ስላሉ ነው። ባጭሩ ይሄ ሁሉ ሰብሰብ ሲል ግን ምንድነው የኢየሱስ ያስተማረን ጸሎት እኛ ይበቃል የምንለን እኛ የክርስቲያኖች ለየት የሚያደርገን ነገር ምንድነው? ኢየሱስ የተናገረው ኢየሱስ ያስተማረው ኢየሱስ ያለው ይበቃል ስንል ሌሎች ደግሞ ክርስቲያን ያልሆኑ ደግሞ መጥተው ኖ ኢየሱስ ፕላስ ብለው የሚጨምሩት ነገር አለ። ለምን ፕላሱ አስፈለገ? አስረዱን። ስለማይሰራ ኢየሱስ በቂ ስላልሆነ ነው? ውስጡ ፈውስ ስለሌለው ነው? ውስጡ ለምድራዊ ነገር የሚሆን ነገር በውስጡ ስላላስተማረን ነው? ምንድነው የሚጎል ነገር ስላለ ነው? ይሆን ምን ለምን ተፈለገ? ለምን እናታችሁ ነው ብዬ የምጨምርበት ምክንያት ምንድነው? ባልል ማጣው ነገር ምንድነው? ዳትስ እዚህ ጋር ነው ቁማር እየተሰራ እንደሆነ የምታውቀው በዚህ ነው።
እኔ እንደውም ኤርሚዬ የዛሬው ቶፒክ አይደለም ሌላ ጊዜ በዚህ ጉዳይ እኛ አይደለንም ማስተማር ወይም መናገር ያለብን መንግስት ነው ከዚህ በኋላ መግባት ያለበት። ምክንያቱም እኛ ወንጌል አስተማሪዎችን ነን እንጂ ወንጀለኞችን ያባረርን ለህግ የምናቀርብ ሰዎች አይደለንም። እኔ ፍርድ ቤት እንድመላለስ አይደለም የተሰጠኝ አሳይመንት። እየተሰራ ያለው ነገር ግን ሸዋሸዋ ነው፣ ወንብድና ነው፣ ዘረፋ ነው። መጽሐፍ እያተሙ በመጽሐፍ ውስጥ የውሸት ተስፋ እየሰጡ ሰዎችን እያታለሉ መጽሐፍቶቻቸውን እየሸጡ ገንዘብን ምጽዋትን እየተቀበሉ ነው። ይሄ ታምራት ገለታ ከሚሰራው ምንም የተለየ አይደለም። ዘይቱ ይፈውሳል እያለ ነብዩ ከሸጠ ይሄ በህግ ነው መጠየቅ ያለበት እንጂ በእኔ አይደለም። ይሄ ለዚህ ጥቅስ አልጠቅስ። ለምን ነው ጥቅስ የምጠቅሰው? የሰራው ነገር እኮ የዶክትሪን ችግር አይደለም እኮ። ይሄ እኮ ፒውር ወንጀል ነው እኮ። ወንጀል የውሸት ተስፋ ሸጠ ትፈወሻለሽ እንዲህ ታገኛለሽ ብሎ ታምራት ገለታ ካታለለና ለህግ የሚቀርብ ከሆነ በሴም ይችል ልጅ ቅድም ስናዋራት የነበረውን ልጅ እያጣመሙ እያታለሉ ይሄ ነው መጽሐፍ ቅዱስ ይሄ ነው መዳኘሽ በዚህ ውስጥ ነው ፈውስ እያለ ያታለለ የሚያጭበረብር ገንዘቧን እድሜዋን ምኗን የሚበላት ሲስተም ማንነት ግለሰብ ካህን ይሁን ቄስ በለው ፓስተር ይሁን ነብይ በለው በህግ ነው ይሄ የሚጠየቀው። ይሄ የዳግም ኤርሚያስ ስራ አይደሉም። አሁን እዚህ ጋር ሃይማኖት ስላልሆነ መንግስት ይገባበታል። መንግስት የማይገባው በሃይማኖት ጉዳይ ነው፣ በወንጀል ጉዳይ ይገባል። አንድ ሰው ላፕቶፕ ሰርቆ እየሮጠ ቤተክርስቲያን ውስጥ ቢገባ ፖሊስ ገብቶ ይዘዋል። አይ የሃይማኖት ጉዳይ ነው ወደ ሃይማኖት ክልል ገብቷል አልይዘውም አይልም። ኖ ወንጀልና ዶክትሪን እየለየን አይ ነው የዶክትሪን ማጭበርበር ብዙ አለ። እሱንም እየነካ ነው እያየ ነው። ይኸው አሁን ቅድም ለሮያል ያስረዳ የዶክትሪን ማጭበርበራቸውን ነው። በጥምቀት ዙሪያ የሰሩትን የዶክትሪን ማጭበርበር እሱ ችግር የለም፣ እሱ እኛን ይመለከታል፣ ችግር የለውም። የወንጀል ግን እኔን አይመለከተኝም። አሁን ነው መንግስት እንግዲህ እውነት ለዜጎቹ የሚቆረቆር ከሆነ ገባ ገስታው ከፍቶ ዘይት እየሸጠ ራፊ እየሸጠ ሪዝባንድ እየሸጠ ምናምን የሚያጭበረብረው አሁን ነው እንግዲህ አሁን መንግስት እንግዲህ እንዳለ የበለጠ የምናይበት የለም አላልኩኝም። የበለጠ ግን ፍትህና የህግ አሰራሩ የኛ ድርሻ ስላልሆነ አሁን ነው እንግዲህ የምታሳዩት። በኦርቶዶክስ ቤት የሚሰሩ ድብን ያሉ ወንጀሎች አሉ። ወንጀል የውሸት ተስፋ እየሸጡ ማለት ነው። ሰዎችን በፍትሃት ቅጽ አዘጋጅተው ለጸሎት ዋጋ ተምነው ለግማሽ ለሙሉት ፍትሃት ይሄን ያህል ብለው ዋጋ ተምነው እየሸጡ የሚያታልሉ ስላሉ ይሄ በወንጀል ነው የሚታየው እንጂ በእንትን አይደለም። ምን አደረገ ታምራት ገለታ ከዚህ የተለየ? አታሎ ተስፋ ሸጦ ውሸት ነግሮ ገንዘብ መሰብሰብ አይደል እንዴ? ለዛውም እሱ ደረሰኝም ያለው አይመስለኝም። እነዚህ እኮ ደረሰኝ አዘጋጅተው ነው በግማሽ ፍትሃት በሙሉ ፍትሃት ብለው ለሙሉ ፍትሃት ይሄን ያህል ክፍያ ለግማሽ ፍትሃት ይሄን ያህል ክፍያ ለምን ሲባሉ ኃጢአት ይሰረያል አላልንም የሚል ካለና ግባና አናግረኝ አሳያለሁ። ዶክመንት ይዤ ለማውራው ነገር ሁሉ ትጠይቀኛለህ ብዬ ስለማስብ ይሰረያል፣ የነፍስ እረፍት ያገኛል፣ ሊያገኝ ይችላል ወይም እንዲያገኝ እንመኛለን ምናምን አይደለም ያገኛል ብላችሁ ነው የጻፋችሁት። ይሄ ማጭበርበር ነው። ይሄ በህግ ነው የሚጠየቀው። ዳጋ ያገባውም እዚህ ላይ አው ዘይቱን ወስደሽ ስትቀቢው ቢዝነስሽ ምናምን ይብላ ብሎ ነው ነብዩ የሸጠው። ይሄ በህግ ነው የሚጠየቀው። ይሄ በህግ እንደውም ከዚህ በኋላ እነዚህ ሰዎች በዚህ ዳይሬክሽን ነው ማናገር ያለብን። በቃ የሚመለከተው አካል አድሬስ እንዲያረጋቸው ነው ማድረግ ያለብን። እዛም ቤት ያለ ማጭበርበር እዚህም ቤት ካለ ማጭበርበር that's it። በጣም ያበሳጨኝ እውነቴን ነው የምልህ ልጅ በእንዲህ አይነት አሁን እሷን ብሌም ማድረግ እኔ አልችልም። እንዴት ታደርጋለህ? ሻሾ የተሰራውን ሰውዬ እንዴት ብሌም ታደርገዋለህ? ተዘርፎም ብሌም አድርገውም እንዴት ይሆናል? እኔ በጣም ውስጥ የራራላት መጽሐፍ ቅዱስ የቱ እንኳን እንደሆኑ እስከማትለይ ድረስ ተጭበርብራ ዘመኗ ኖሮ በመጨረሻ ውሸቱ ኮንፊደንስ ሆኗታል። እኛ ላይ ትስቃለች እሷ ልክ እውነት እንዳላት። የተዘረፈችው እሷ ነች፣ የምትስቀው እሷ ነች። አይደለም እውነት ኤርሚዬ፣ በእውነት እኮ ነው የምልህ እንዴ። እና አንዳንዱ ነገሮች እውነት አሁን ሰሞኑ በጣም እያስተዋልኳቸው ሲሄድ it doesn't concern us። ይሄ የፖሊስ ጉዳይ ነው። ይሄ ገብተህ እንደው ህግ ያለ አሁን ይለይ እንግዲህ ከዛ በኋላም ያላረገም ካለ ይጠራል ይለያል። እንግዲህ ይሄ ወንጀል ድብን ያለ ኤርሚ ደረሰኝ እኔ ኮሌጅ ስናገረው ታውቀኛለህ። ደረሰኝ አዘጋጅተህ የዚህ ዋጋ ይሄን ያለው ብለህ የዚህ ደግሞ ይሄን ያለው ብለህ ተምነህ አልጋ ተከራይተህ ገስት ሃውስ አዘጋጅተህ ከሸጥክ this is crazy። በብዙ መንገድ ዲል ልናደርገው ሞክረን ግን ጉዳዩ መፍትሄ ያላገኘው ለምንድን ነው? ሪስት ባንድ የሚሸጥበት ምክንያት ምንድን ነው?
ፎጣ የሚሸጥበት ይኸውልሽ መሸጥ እንደው ላስገርማችሁ መሸጥ ነው እንደገርማችሁ በነፃ መስጠት ወንጀል ነው በነፃ እንካ በቃ ይሄ በነፃ ነው እንዳትከፍል አልፈልግም አትስጠኝ ብሎ መስጠት ራሱ ወንጀል ነው ማን ሐዋርያ ሲያረጋው አያችሁ ራይት በነፃ እኮ ነው የምልህ አሁን ደግሞ የባሰው መጣብህ እንግዲህ እንደዚህ ወንጌል እንግዲህ ይሄ ነው የሚነግር ይሄ ወንጌል ፓርት ነው ልናገረው የወንጀሉ ፓርት መንግስት እንደሚያደርግ ያርግ አሁን አንተ ልታመልጥ የፈለግሽው ነፃም አይቻልም ነፃም ወንጌል አይደለም this is crazy ስለዚህ እዛም ቤት አታሞኛትም እዚህም ቤት አታሞኛት በቃ እንዴ በቃ አንዳንዴ እኮ እንደው ክርስትናው ብትተውት እኮ እንዴ ያራዳ ልጅ ምናምን ይባል እንዴ አለ ወጣቶቹ እንደሚሉት አለ በቃ ሲባነንብህ እኮ ተው በቃ አላል እንዴ ሞከርከው አየኸው ከዛ በኋላ ህዝቡ ሲነቃብህ አትሊስት ተው እግዚአብሔር እንኳን ባትፈራ እኛ እግዚአብሔር እንድትፈራ ነው መቼም እንደ ክርስቲያን ምን መክር ግን በጣም ከባሰባናት ላይ ከወጣብህ እንደዚህ ገንዘቡ ሐራራ የበጣም የሐሰተኝነት ነብይነት በካህን ስም የምትበላው ገባ እንጨት በመስቀል በብረት በብር በብሮንዝ በእንትን ያሰራህ ህዝቡ ላይ የምትቀልደውን ነገር ገባ በቃ አሁን ሲባነን መተው አለብህ በቃ እኮ እስካሁን በላ ይበቃል እኮ አታለልክ እኮ ያንንም ይሄንንም ሸጥክ ሲነቃብ ደግሞ ነፃ ነው አልክ ኢትስ ኦኬ በቃ አሁን አቁም ነው እኮ ምንም እኮ አይደለም ኢትስ ኦኬ ተባኗል ነው ህዝቡ ነቅቷል ነው ብል ደረሰኝ ተገኝቷል የግማሽ ፍትሃት ደረሰኝ እጃችን ላይ አለ አሁን በህግ የሚጠይቅ አካል ብቻ ነው የቀረው በቃ የሸጥከላቸው ሰዎች እቃውን አግኝተውታል ወይ ሰርቪሱን አግኝተውታል ወይ ተብለ መጠየቅ አለበት ሰርቪስ እሰጣለሁ ብለ ከሸጥከ በኋላ ሰርቪሱን አግኝተዋል ወይ ካላገኙ ወንጀል ነው አይ ገንዘብ ነው ኪስ ከተሃል በቤተክርስቲያኒቱ አካውንት ገብቷል ለነዛ ማረጋገጫ መስጠት አለብህ አለበዚያማ ካቶሊክም ሄደን ይቅርታን ጠይቃታ ካቶሊክ በኢንደልጀንስ ስትሰራው የነበረው ወንጀል ነው ለዘመናት ይሄንን ነው ሉተር አንዱ የተቃወመው ነገር አይደል ዛሬ ኦርቶዶክስ ስታረጉ ዝም እንላለን አንልም አይ እናንተ ሙስናው ማጭበርበሩ ምናምን አናታችሁ ላይ ሲወጣ እኛም ደግሞ ዝም ማንልበት ሌቭል ላይ ደርሷል አሁን ከፋፍለን አይተነዋል በቃ ገብቶናል የወንጀሉን ለሚመለከተው አካል እውነት በተለይ አገር ቤት የኢትዮጵያ መንግስት እርግጠኛ ነኝ በእንደዚህ አይነት ነገር ከዚህ በኋላ የሚታገሳቸው አይመስለኝም እስካሁንም ለምን እንደታገሰ ምንም አላቅም የሰሩት ነገር ካለ ብሌም ማድረግ አልፈልግም ከዚህ በኋላ ግን ለይተንላቸው ለው በቀላሉ በቃ ቢያንስ የሁለት ቤተ እምነቶችን እዚህ ጋር ማስቀመጥ ይችላልው በጣም ከተገባ ደግሞ በብዙ ቤተ እምነቶች ውስጥ እንዲህ አይነት ማጭበርበር ሊኖር ይችላል ጴንጤኔ ብላ አታመልጥም ነው የምልህ እኛ ቤት በጣም የሚገርም ነገር ዳጊዬ ጴንጤ ስለሆነ የኛን ፓርት አይነካውን ብላ አሰበ ከሆነ በጣም እንዲያውም እልህ እያስያዝከኝ መጥተሃል ምክንያቱም አልገባ ብሎሃል ውይይት አልገባ ብሎሃል ንግግር ምክር አልገባ ብሎሃል ስለዚህ ከዚህ በኋላ አንተ ዲል መደረግ ያለብህ የወንጀል ፓርትህ በህግ ነው መሄድ ያለበት ማን ይክሰስ ዳጊ ወንጌል መመስከር ትቶ መስበክ ትቶ ፍርድ ቤት ሄዳል አልሄድም እኔ ክርስቲያኖች እንዴት እንደሚያስችላችሁና እንደምትኖሩ ብቻ አይገባኝም እቺን ብቻ ተናግሬ ልጨርስ ክርስቲያን የተባላችሁ እንደዚህ ወንጌል አማኝ የተባላችሁ እንዴት ማለት እንዴት እንደኔ እንደማትበሳጩ እንደ ወንድም እንደ እህቶችን ለምን እንደማትበሳጩ አይገባኝም እኔ ሳስበው ራሱ በሳጫለሁ ኦርቶዶክስ የምትሰራው ሿሿ ነቢያት ነኝ ተብዬ ወንጌላዊ ነኝ ፓስተር ነኝ ተብዬ የሚሰራው ሿሿ አይከናት በቃ አልችልም ብራዘር እንዴት አንተ አስችሎህ በሰላም በቃ ዳዋቂ ተዋቸው አንተ ማይንድ ዮር ኦን ቢዝነስ ምናምን የምትለኝ እንዴት እንዳስቻለ ባቀው ደስ ይለኛል አሁን ቅድም ልጅቷ ካላንሰፈሰፈ ምስኪንነቷ ምንም ካልመሰለ አንተ በቃ የመጨረሻ አረመኔ ነህ የተሰራባት ሿሿ አረ በጌታ በኢየሱስ ስለዚህ ባጭሩ ልንገራችሁ በነፃም ብትመጡ በገንዘብም ብትመጡ ከዚህ በኋላ ሰፍራ የላችሁ የጌታ የኢየሱስ ክርስቶስ ስም ደሙ ይሰራል በቃ እሱ መስራት ሲያቆም እስቲ ፎጣን ኮንሲደር እናደርጋለን አይቆማል ግን ብለን አናምንም እኛ ደሙ ትኩስ ነው የጌታ ኢየሱስም ዛሬም ይሰራል በምልክት ቋንቋ ብታናገረው ሰይጣን የለም እያማተብክ ምናምን አይሰማህም እሱ ስሙን ነው የሚፈራው ስም ብቻ ነው የሚፈራው በቃ የሆነ እንትን እንጨት መስቀል ሰርተ ከዛ በሚስማር አያይዘ ብታመጣው አይሰማህም እሱም አለው ባይዘው ሰይጣን መስቀል እንዳለው ሰምታችኋል እሱም አለው የሚሰቀልበት እየወሰደ አው በዲቴል አውራ ካልከኛ እነግራለሁ እሱም አለው አይፈራም እሱ እንጨት ምናምን አይፈራም በብረት ብታመጣው አይፈራ በነሐስ ብታመጣው አይፈራ እሱ ስም ስትጠራ ይፈራል መስቀሉ ላይ የዋለውን ስትጠራበት ነው የሚፈራው
እና እንጂ በጣም ኤርሚዬ ዛሬ በተለይ በጣም ስገረም ነበር። ፌስቡክ ላይ አንዳንድ ነገሮች ይጻፉኝ ጸጥ ብሎ ዳር ላይ የሚያያል ጸጥ ብሎ ከኔ በተሻለ የሚያውቁ ከኔ የተሻለ ብዙ መረጃ ያላቸው የገባቸው ሰዎች የማይመክሩ የማይገዙ ጸጥ ዳር ላይ ይዞ የሁሉ ማጭበርበር መጽሐፍ ቅዱስ ብላ ባዘጋጀችው በ2000 እትም ላይ የሁሉ ማጭበርበር ቤተክርስቲያኗ ስታረግ ጸጥ ምንድነው ሲባል አይ እንደዚህ ቤተክርስቲያኗን በመንቆርና በመበሻሸቅ ይላል። ለምን ታበሽቃታለህ? ኦርቶዶክስን ማበሸቅ እኮ አያስፈልግም። እውነቱን መግለጥ ነው ያለብህ። ይሄ ነገር ልክ አይደለም፣ ይሄ ነገር ይስተካከል። መድመቅ ያለበት ኢየሱስ ነው፣ መድመቅ ያለበት ኢየሱስ ነው። በቃ አለቀ እኮ። ይሄ ነው ወንጌል አይደል እንዴ? እውነቱን ከውሸቱ የለዩ መናገር እኮ ነው። ጸጥ በሰላም አንተ ተከብረህ መኖር ነው የምትፈልገው። እኔ ደግሞ አስከብሬው መኖር ነው የምፈልገው። ቀቀለ ብለው ከሰሜን ይወልፈድ ወስደ ብለው በጌታ በኢየሱስ ክርስቶስም ግን አልደራደርም። የኔን ስም እንደፈለክ አድርገው እንደፈለክ። when it comes to ግን ወንጌል ግን አልታገሰም። ዝም ብለን ስናይ ያልሰማን ሰሞኑን ያላየን እንዳይመስላችሁ። አሁን በጣም it's getting out of line፣ በጣም out of the በጣም እያበዛችሁት መጣችኋል። እቺን ያዙልኝ። በነፃም ከዚህ በኋላ እንዳትቀጥሉ አቁሙ። እህት የሆኑ ወንድም የሆኑ ላገኛቸው የምችላቸውን በራሴ መንገድ አገኛቸዋለሁ። ከዚህ በኋላ ግን በቃ እቺን ልጅ ስታስቡ ውስጣችሁ ይንሰፍሰፍ። እኛ ቤት ውስጥ አሉ የሚበሉ ስታስቡ እንዴ ብዙ ነገር እኔ ኤርሚያስ አውርተን እናውቃለን እኮ ሪዞሉሽን ለማድረግ ይሄን ነገር ለማስተካከል ሰዎቹን ለማቅናት ወደ በንስሐ የሚመጡበትን ነገር ለማድረግ ያሉትን መንገዶች ሞክረናል። አሁን ግን ኤርሚ በዛ ገባ ሲበዛም በቃ ደን ሲባንንም እኮ ሰው እኮ እንትን አረ ይላል እኮ። አሁን በጣም ጻድቁኝ ለመታየት አይደለም የምናገረው። እኔ ራሴ ሲሸቀጥ ካገኘኝ ብራዘር ወደ እኔ ማዞር አለባችሁ እንትኑ እና የእናንተን ትዕግስት ይስጠኝ አይደለም። እኔ አልፈልገውም የእናንተን ትዕግስት ባይዘው። ይሄ ውሸትን የሚታገሰው ማንነታችሁን አልወደውም። ሁሉንም ክርስቲያን ማለት አይደለም። ከኔ በላይ ስለ ወንጌል የሚቀና እንዲያውም የሚበዛው ነው ከኔ በላይ። እኔ በጣም ታናሽ ነኝ። ግን ይሄ ቻል አድርጋችሁ የተቀመጣችሁን ሁሉም ብድና ቻል የምታረጉ ማለት አትሊስት ሼር እንኳን ማታረጉ እዚህ ጋር ያለውን አገልግሎት ሌሎች እንዲደርስ ሼር ማታረጉ ምንም እኮ አይደለም እኮ። ሼር አድርግ እስኪ ይሄን እውነት ይሄው እስኪ ነገር እስኪ በትህትና አውራ። ምንም እኮ ችግር የለም። ምክንያቱም የኦርቶዶክስንም ይሁን የካቶሊክም የምንም ቤተ እምነት የማፍረስ እኛ ቀን የለንም። የእነሱን አላውቅም፣ እነሱን ጠይቋቸው። እኔ ኤርሚ በጣም አዝናለሁ። ከዚህ በኋላ ግን የወንጀልና የእንቱን እየለየን እንቀጥላለን። ኤኒዌይስ ወደ ዛሬው ሀሳብ እንመለስ። በጣም አንዳንድ ጊዜ ትዕግስት እንትን ይመስላል። ኤኒዌይስ ቀጥሉሽ። ቴንክ ዩ ዳግሻዬ። አንዳንዱን እንደዚህ የጎሬጥ አይተን ካላለፍነው በስተቀር ዘመኑ ከፍቷል። በተለይ በወንጌል አገልግሎት ላይ እንቅፋት ለማኖር ስራ ዘመቻ የወጡ መደመጥ ፈልገው ምንም ቢናገሩ ያልተደመጡ ሊደመጡም የማይችሉ ሰዎች ወይ ደግሞ እነሱ እኮ ሚዛናዊ ሰዎች ናቸው። የእሱ ሚዛናዊነት በጣም የለየ ነው። የእሷ ሚዛናዊነት በጣም ደርዝ ያለው ነው ተብለው በየቡናው መጠጫ፣ በየካፌቴሪያው፣ በየጠላ ቤቱ፣ በየጠጅ ቤቱ በሚያምኑም በማያምኑም ሰዎች ዘንድ ስማቸው አንድ ሰሞን እንዲናኝላቸው የሚፈልጉ አሉ። አይተናል። የጻፉትንም አንዳንዶቹን አይቻለሁን። ግን ለእንደነሱ አይነት ለስንፍናቸው መልስ ላለመስጠት ብለን ነው። በተለይ አንድ ዘማሪ አለ እዚሁኛ መንደር ማለት ነው። በብዙ ትዕግስት እንለፍ ብለን ነው። በጣም ተንቀዥቅዣሃል አንተ ዘማሪው ወንድማችን። በካሴት የባረከንን ያህል እንደው አንደበትህም ዝም ቢል ጥሩ ነበር። ግን እዩን እንለፍ ብሎ ነው እና የወንጌሉን ስራ ማንም ይሁን ማንም ማለት ነው በጣም ኦርቶዶክሳውያኑ ለነሱ ወንጌል መንገድ በተወሰኑት ሰዎች ዘንድ እዚህ የምንሰጠውን አገልግሎት ለማቃለል፣ ለማብጠልጠል፣ ለማናናቅ ያልፈነቀላችሁት ድንጋይ የለም። አንዳንድ የወንጌል አማኞች መጣችሁ ስድብ ነው፣ ትሳደባላችሁ፣ የሰውን ሃይማኖት ተዘረጠጣላችሁ፣ ኦርቶዶክስ ጥላቻነት በጣም ውስጣችሁ ስላለ ነው ብላችሁ ያላችሁን የወንጌል አማኞች ግን በባለፈው አባቶች የተባሉቱ አያታችን የምክር ችግር የለም ስለላክሽን የተቀበልኩሽ
መመለስም አይጠበቅብሽም እህቴ፣ መመለስም አይጠበቅብሽም። የምክርዬ በሰዎች ዘንድ ለመወደድ ብለው ማለት ነው። ጥላቻ ነው የኦርቶዶክስ ጥላቻ በካህናታችሁ ላይ ወጣ ብለው የሚሉን ማለት ነው። ወንድሞች እናቶቼ፣ ማንን በንፉቅቅ ብትሄድ የፈለጋችሁትን ፌስቡክ ላይ ብትጽፉ ራሳቸው ኦርቶዶክሳውያኑ የእውነቱን ተናገሩ ማን ነው የሚወዳችሁ ተብሎ ቢባል ቁጥር 1 ኤርሚያስ ብለው እንደሚሉ እርግጠኛ ነው። ለምን? እነሱ እንዲድኑ በምን መንፈስ ከምን ሞቲቭ ተነስተን እንደምናገለግል እዚህኛ ጋር መጥተው ባይመሰክሩም እንኳን ልባቸው ያውቃል። ለምን? ጥሩ ምሳሌ ከሆነ እስቲ ልናገር። አሁን በጣም አምሮበት ለብሶ የወጣ ሰው እንደ ዳጊዬ ነው ምሳሌ ባረክ። ዳጊዬ ለአገልግሎት ሲወጣ ወይ ከቤት ሲወጣ ቆንጆ አድርጎ ጥሩ አድርጎ በቃ የክት ልብስ የተባለው ለብሶ ቢወጣ ማለት ነው። ከላይ እስከታች ቂቅ ብሎ ወጣ እንደሚባለው ለብሶ ቢወጣ ሁሌ የምጠቀማት ምሳሌ ነች። እንደው ደካማ ምሳሌ ከሆነች ምሕረትን አድርጉልን እና መስታወቱን አይቶ ምናምን ነገር ብሎ ሁሉን ነገር አይቶ ተመልክቶ ወጣ። ሲወጣ ከቤቱ ውጭ ሲወጣ ግቢው ላይ አጥር አለ፣ ማነው ዛፍ አለ ግቢ ውስጥ፣ የሱ ቤት ግቢ ውስጥ ዛፍ አለ እንበል። መንገዱ በዛፉ በኩል ነው የሚያልፈው እና ሲወጣ ከቤት ለባብሶ ምናምን ነገር ባለበት በዛፉ ስር ሲያልፍ እሱ ግቢ ውስጥ ባሉ ዛፎች ላይ የተቀመጡ ወፎች ድንገት ስትጸዳዳ አንዷ ወፍ ኩሷን ጣለችበት። ምን እዚህ ጀርባው ላይ ወደቀ፣ እዚህ አካባቢ ማለት ነው። እና አላየውም። እኔና እሱ ተገናኘን። ሃይ ዳጊ ምናምን ነገር ብለን ሰላም ተባብለን እንደዚህ እየተጨባበጠን እያለ እሱም የኔን ጀርባ እዚህ ትከሻ በዚህ እኔም እሱን ትከሻ ላይበት በሚችለው አይነት አሳሳም ስንሳሳም ወይ ድንገት እጄ ነካው ወይ ድንገት አይኔ ያየው እሱ ጀርባ ላይ የወደቀውን የወፏን ኩስ ብዬ ልበል እና አይቼ ዝም ነው የምለው ወይስ እነግረዋለሁ? እስኪ በመጀመሪያ እዚህ ያላችሁ ሰዎች ንገሩኝ። አይቼ ዝም ነው የምለው ወይ አይታችሁ ዝም ነው የምትሉት ወይስ ትነግሩታላችሁ? ለጓደኛችሁ፣ ለዛ ሰው፣ ላያችሁት ሰው፣ ለሳማችሁት ሰው፣ ሰላምታ ለሰጣችሁ ሰው አይታችሁ ትነግሩታላችሁ ወይስ ትተውታላችሁ? እንዴ ከነገራችሁማ እናንተ ጠላቶች ናችሁ እኮ። ጠላት አሁን ይኸውልህ በሙሉ እነግርሃለሁ ብሎ የሚለው ጠላቶች ናችሁ። አሁን እንዴት ይነገራል? ነውር አይደለም እንዴ ይሉዋል ይመጡና። እሺ አሁን በሙሉ እነግርሃለሁ ነው ያላችሁት። ኦኬ እነግርሃለሁ ነው ያላችሁት። ምን ብላችሁ ነው የምትነግሩት? ዳጊ እዚህ ጋር ቆሻሻ ነገር አለች፣ ከቻልኩ እኔ ያነሳለታለሁ። ሶፍት ነገር ካለ እኔ ያነሳለትና ጠርግለታለሁ። ካልሆነ ግን ቀስ ብለህ ቁልፉን ፍታውና አውልቀው ብዬ ኮቱን አውልቆ ከኮቱ ላይ ራሱ እንዲጠርገው አሳየዋለሁ። ቆሻሻ ነገር አለ አንሳው ብለዋለሁ እንጂ እያየው ዝም ካልኩት ጠላቱ ነኝ። አይቸው ግን አንሳ ካልኩት ወዳጁ ነኝ። ለምን? ወንድሜን እሱ ያላየው እላው ላይ ተጣበቀ የሚያስነቅፈው፣ የሚያስነውረው፣ የሚያሰድበው፣ በሰዎች ዘንድ የሚያስቅበት፣ ሊያላግጡበት የሚችል እሱ ያላየው ግን መንገድ ላይ አግኝቶት ድንገት በጉዞ እያለ እላው ላይ የተጣበቀበትን ነገር ማሳየት በዚህ ዘመን ስድብ ነው። በአንዳንድ ጴንጤዎች ዘንድ ስድብ ነው። አጥንቱን ሰበረው ይላሉ። ስለሚጠላው ዳጊን ኤርሚያስ ስለሚጠላው እዚህ ጀርባው ላይ የተቀመጠ የወፍ ካካ አይቶ አሳየው እና ጠረገው ብሎ አለው እና አንሳ ብሎ አለው። ይገርማችኋል ጥላቻው ዳጊን እንዴት እንደሚጠላው ኤርሚያስ እንዴት በምን አወቅሽ? ይሄው ኩሱን ጥረግ ብሎ ከዚህ ከዶሮዋን እንዲህ ነው የምትሉት። ግን በእውነተኛ አይምሮ ላለው ሰው ወዳጅ ነው እንደዚህ አይነት ሰው። ሌሎች እንዳይስቁበት ወዳጅ ነው፣ ይጠርግለታል ወይ ጥረገው ብሎ ይለዋል። እኛው እንደዛ ነው እያደረግን ያለ ነው። ኦርቶዶክስ ኩስሽን ጥረጊ እያልናት ነው። ጴንጤ ሆይ ኩስህን ጥረግ እያልን ነው። ኩስ የሆነው ምንድን ነው?
ከመጽሐፍ ቅዱስ ውጪ የወጣን ጠማማ ትምህርት ጥረግ እያልን ነው። አንሳ ወይ እናንሳልህ ወይ አንሳው እያልን ነው። ለምን እያሰደበ ነው? ለምን እያስነወረ ነው? ለምን እያስነቀፈ ነው? በትውልድ ዘንድ ማሰደብና ማስነወር ማስነቀፍ ብቻ አይደለም፣ የዘላለም ህይወትን የሚያሳጣ ነውረኛ የሆነ ነገር በመጽሐፍቶቻችሁ ውስጥ ተጽፈዋል ነው። አንድ ማዕት ኩስ በኩስ ኩስ እንደዚህ ስታየው በቢጫ እንዲህ ስታየው ምንድን ነው የሚባለው? ሰማያዊ አይደል? እንዲህ ውጭው ስታየው አቤት 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 ጥራዝ አቤት ምን ይመስላል? አንተዬ የእውነት ቆንጅዬ እንደዚህ ስታየው ማለት ውስጡስ ግን አንድ ማዕት ኩስ። ከምን አኳያ አይተው ኤርሚያስ ኩስ ብለህ ትላለህ? ሐምራዊ ነው? ተው ወንድምነት፣ እኔ እኮ ምንም የቀለሙ ጉዳይ ተው። እና ኦርቶዶክስን ሳነበው ከዘላለም ድነት አኳያ ከዚህ የህይወት ቃል ጋር የተጣላ ስንት ትምህርት ነው ያለው። ይሄንን የእግዚአብሔርን ቃል እንስማ ወይስ እነዚህን እንስማ? መስማት ያለብን የእግዚአብሔርን ቃል ነው። መስማት ያለብን ምንድነው? የእግዚአብሔርን ቃል ነው። እነዚህ ኩሶች ኩስ የዶሮ ኩስ የሚገማ ማለት ነው። አስቀያሚ የሆነ ነገር ማለት ነው። ጳጳሳት እርስ በርሳቸው ሲሿሿሙ ከንፈር ለከንፈር ተሳሳሙ ይላል እንዴ? ጳጳስን ለመሾም የሚሾመው ጳጳስ የሚሾመውን ጳጳስ ከንፈር ሳመው ማን ነው ብላ ምትለው? ኦርቶዶክስ። የት ፓስተር ለፓስተር ሲሿሿሙ አንዱ ፓስተር ሌላኛውን ፓስተር ኦርዴን ሲያደርገው ከንፈራቸውን እየተሳሳሙ ነው ፓስተሮቹ የሚያደርጉት ተብሎ ቢባል ምን እንደሚባለው እንዴ? በቃ እነሱ ግብረ ሰዶማ ይላል። ይሄው እናንተ ጋር ጳጳስ ከጳጳስ ጋር ከንፈር ተሳስሞ ስልጣነ ክህነት ተቀበለ ይላል። ማ ገድለ አቡነ ሰላማ ኩስ አሁን ይህን ኩስ በማሳየቴ እነዚህ ጠላት ቤተክርስቲያን ምን አረገቻ? ምን አደረጓችሁ? ግን ለምን እንዲህ ትጠሏቸው አላችሁ ይላል። ደግሞ ባልታጠበ ፊቱ ተነስቶ የመጣ ጴንጤ ማለት ነው። ባልታጠበ ፊቱ ባልተቦረሸ ጥርሱ መጥቶ ይንጅንጅንጅን ይላል። አንተ አርፈህ ተቀመጥ። አንተ የሚያምርብህ ቸርች ሄደህ እኛ ጋር የኛዎቹ ማለት ነው ቸርች ሄደህ ባይብል ስተዲ ገባ። ያለ ጥሪ አታውቃ። እኛ ትናንትና መተን በስሜት የገባንበት አይደለም፣ በጥሪ ነው። ጩኸታችን አገልግሎታችን ውጤት ለማምጣት ከፈለክ ሄደህ ጠቅላይ ቤተ ክህነት ጠይቅ፣ ጳጳሳቱ ጋር ጠይቅ። ስብሰባ እንዲቀመጡ ሆነዋል። መጽሐፍቶቻችን ጥራት ይጎላቸዋል ያሉት ብፁዕነታቸው ነው። የኤርሚያስና የዳጊን የነዳኒን ሐሳብ ነው ብፁዕ አቡነ ማትያስ የሚደግፉት። አዎ ልጆቼ፣ የኛ የኦርቶዶክሳውያኑ ልጆች ቢሰድቧችሁም ቅሉ፣ እኛ ግን ሰምተናል። ልክ ነህ ዳጊ፣ ልክ ነህ ኤርሚያስ፣ ልክ ነህ ዳንኤል፣ ልክ ነህ ሜሎስ፣ ልክ ነህ ብሩክ፣ ልክ ናችሁ። መጽሐፍቶቻችን ጥራት ይጎላቸዋል። የማ መልእክት ነው? የብፁዕ አቡነ ማትያስ መልእክት። ይህን ሲናገር ግን ትናንትና ገድላ ድርሳናትን እንትን ማለት ስድብ የምትሳደብ ብሎ ሲል የነበረ ጴንጤ ሁሉ አብሮ መጣና ያው እኛ ልክ ነገርናቸው መጽሐፍታቸውን አሰረዝን ብለዋል። አፍክን ያዝ፣ አፍክን ያዝ፣ አፍክን ያዝ። እናንተ ጴንጤዎች አንዳንዶቻችሁ አፋችሁን ያዙ። ይሄን ማለት ካለባቸው እዚህ እጃቸው እስኪያብጥ ድረስ ታብ ኮፒ ሊንክ ሼር ሲያደርጉ የሚውሉ እዚህ ገስት ላይ ያሉት በሙሉ የሚገለገሉ ሰዎች ናቸው። እነሱ ቢሉ ያምራሉ። እጇ እስኪያብጥ ድረስ ስክሪን እየደበደበች ያለቿ የአረብ ሀገሯም የአሜሪካዋም የአውሮፓም የአፍሪካዋም እህቴ እሷ ብትል ያምራል። አዎ ልክ ነው፣ የእናንተ ስራ ነው። አዎ ልክ ነው፣ የእኛ ስራ ነው። ጳጳሱ ናቸው መጽሐፍቶቹ ጥራት ይጎላቸዋል ብሎ ያለው ማን ያሉት? ሶሪ ያለው አልኳቸው።
በክብር ስማቸው ነው ጥራት ያለብን። ከእድሜያቸው ማኳያ ሊከበሩ ይገባል ያሉት ብፁዕነታቸው ማለት ነው። ኦኬ እና ቆሻሻን ነገር የምናሳየው ማለት ነው። እና ማለት ያለበት ዳጊ አሁን በዛ ሰዓት ላይ ዳጊ ሻይ እንዲህ እኮ አለብሪስን አንተ ባለጌ እኔ እኮ ድሮ ማቃለው እንዲህ አይነት ነውረኛ እንደሆንክ አላቅም ነበር። ዛሬ ግን አየሁ። ምን አይነት ነህ ግን? ምን ያህል ብጠላይ ነው እንደዚህ እዚህ ጋር ልብሴ ላይ እኔ እኮ ስላላየሁ ባላየውስ ምን አገባህ ይላል ዳጊ። አይልም ካላመመው በስተቀር አይልም እላለሁ እኔ ዳጊ እንደዛ በሳይ አይደለም። እኔን ለማሳጣት ሆን ብለህ ይባላል አይባልም። እኔ አይደለም ለጠፉት ወይ ዳጊ አይደለም የለጠፈብኝ። እኔም ሳልፍ እንደዛ ለብሼ ሄጄ ቢሆን እኛ ስናሳይህ ምን አገባህ? አይ በራሳችሁ ቆምጻ እናንተ ጻፋችሁ። አረኛ አልጻፍንም፣ እኛ አልጻፍንም። ደብረ ምጽሌ ማርያም ማለት ገዳሙ ነው። እኔ ገዳሙ አስተዳደረኝ አይደለም። ሄድና አስተዳደሩን ጠይቃቸው። ስልክ አለ፣ ያው ስልክ አለ። ተሳታቢዎች ያው 0912 ፐብሊክ ስለተደረገ 0912 21 10 10 አከፋፋይ ምጽሌ ደብረ ጽዮን ባህታዊ ጽዮን ማርያም 0912 21 10 10 የገዳሙ ስልክ ይኸው። ደውሉ ብለ ፐብሊክ አድርገውት ደውለ ይሄን መጽሐፍ እናንተ ናችሁ ያሳተማችሁት ወይስ አንድ ጴንጤ ያለ ዳጊ የሚባል ወይ ጴንጤ ያለ ኤርሚያስና ዳኒ የሚባሉ እነሱ ናቸው ያሳተሙት ብለ መጠየቅ ነው። አሁን ኩስ ስናሳይ መጽሐፉን እኛ አይደለም ያሳተምነው። ኦኬ መጽሐፉ እንደታተመ እንኳን ቢያደርጉት ምን አገባችሁ? አይ ያንተን እኮ አይደለም በምድር ላይ መነቀፍና መሰደብን ብቻ ሳይሆን የዘላለም ሕይወትን ያበላሽብሃል። እሱስ ቢሆን ምን አገባችሁ? ኦኬ አንተን ባያገባን እኛ ያልዳኑ ዘመዶች፣ እናቶች፣ አባቶች፣ እህቶች፣ አክስቶች አሉን የወጣንበት ትውልድ አለን። ለነሱ እንናገራለን። የራሳችሁን አርፋችሁ ስበኩ። አይ ስብከትማ ስለ ጌታ ስለ ኢየሱስ ክርስቶስ ማዳን ለህዝብ ብቻ ነው የምንሰብከው። የራሳችሁን ሃይማኖት ለምን አሰብኩም? አይ የራሳችንን ሃይማኖት ማለት ጌታ በኢየሱስ ክርስቶስ ማመናችን የመጽሐፍ ቅዱስን ትምህርት ነው የምናስተምረው ለህዝብ ሁሉ ነው። ኦርቶዶክስን ስለምጣሏት ነው ጴንጤ ስለምጣሏት ይባላል? አይባልም።